ቲቪት እንዳይመስልብኝ እንጂ ማለት ነው። ሁለቱም ቢመጡ በእርግጠኝነት አሸንፉኝ። ሁለታችሁም ንቃተ ህሊናና ጃኒ ሰምታችኋል። ሁለቱም አይደለም አንድ ሰው ቢጨመር እኔ ይችላል። ኖ ዌይ ኤምኤምኤ ፋይት የሚያደርግ ሰው አንተ ጋር ቢመጣ ምን ትላለህ? ቦክስ ላይ እኔ ገጥሟለሁ ምናምን ይባልና የሚካሄድበት አይደለም። ተግባር ደግሞ አሉ። እጅግ የፈተነ ጊዜ የትኛው ነው? እኔ በውድድሮቹ ሁሌ ፈተና ውስጥ ነኝ። ይሄ መራቡ መጣማቱ ግን ከባድ ነው። ይሄ ጆይንታ በቃ መነቃነቅ አቆመ። መስፍን ለሀገሩ ትልቅ ነገር ሰርቷል ሚል ነገር የሆነ መጽሐፍ ላይ እንድጻፍ በፍቅር ተቆርጠህ ታውቃለህ? ሰው ወድጄ አውቃለሁ። እምቢ ተባልኩኝ። ባለፈው ፋይት አድርገን ነበር። እኔ ከሄድኩ በኋላ ውጤቱ ተለውጧል ተብያለሁ። አንተ እንደተሸነፍ ተደርጎ እወዳደራለሁ ብለህ ከፈረም ካደንቀሃለሁ። አይመጡም፣ እነሱ ሁለቱም አይመጡም። እንግዳችን ዋና ሳጅን መስፍን ብሩ ነው። ከሱ ጋር ያደረግነውን ፖድካስት ስፖንሰር ያደረገልን 28ኛው ዙር ሪትሪታችን ነው። ነገ አርብ ወደ አርባ ምንጭ ሄደን ሰኞ እንመለሳለን። ራሳችንን አውቀን አምላካችንን አውቀን የስሜት ቁስላችንን አክመን አዲስ ሰው ሆነን እንመለሳለን። የቀረን ቦታ 3 ሰው ብቻ ነው። በ987 29 ያደውላችሁ ተመዝገቡ። እንኳን ደህና መጣ ሳጅን። እንኳን ደህና ቆየ። ይሄን ስም እንዴት ነው ያገኘኸው? ዝም ብሎ ሳጅን ተብሎ የተሰጠኸው ወይስ እንዴት ልትወስዶ ቻልክ? አንደኛ ኮንስታብል፣ ከዛም ምክትል ሳጅን፣ ከዛም ሳጅን፣ ዋና ሳጅን እያለ በስራህ ነው እያልክ የምትሄደው። ኧረ ተው። ለኢትዮጵያ መራሚያ ቤቶች ስለምትጫወት ነው ወይስ ለፖሊስ? ለአዲስ አበባ ፖሊስ ነው የምትጫወቱ አንተ? አሁን ሚዛ ቲም አባል ነህ? አምበል ነኝ። ኧረ ተው። ስለዚህ ፖሊስ ነህ ማለት አንተ? አዎ። ታስረኛለህ እንዴ ካጠፋህ? ኧረ ተው። ስልጣኑ አለ። ህግ የማስከበር ስልጣን ተሰጥቶታል ተብሎ እንትን ላይ መታወቂያ ላይ አለ። ሊትራሊ አንተ ነው የፖሊስ አባል ነህ ማለት ነው? አዎ። ተወካይ ነኝ እነሱ። ስለዚህ አሁን ወንጀል ሰዎች ቢሰሩ መያዝ ትችላለህ መታወቂያ ወጥተህ? አዎ በደንብ ክብርም ነው ማለት። ኢትዮጵያ የሚባል ሀገር ትልቅ ሀገር ናት። እሷ የሆነ ሰዓት ላይ ፖሊስ ነበርኩኝ ብሎ አገልግያለሁ ብሎ መናገር አይደል ትልቅነት ነው፣ እድልም ነው። ምንድን ነው አሁን በአድዋ ጊዜ የተዋጉት አይደል ቆይቶ እንትን ሲላቸው እኔ እኮ ተዋግቻለሁ በዛ ሰዓት ላይ ቀልድ አይደለም። እና ይሄ ኩራትም ነው። ስለዚህ ደስ ይላል። ተወዷል ሀገርን በእንደዚህ አይነት መንገድ ማገልገል። አዎ ዋው አሪፍ ነው። ክለባችሁ ምርጥ የሚባል ክለብ ነው። አዎ በውጤት በጣም እነ ፍቅረ ማርያም ያደሳ፣ እነ ተመስገን ምትኩ፣ መስፍን ብሩ፣ እነ ቤቴልሄም ገዛኸኝ ቤቴ አሁን 5 ዓመት 6 ዓመት ሙሉ እኮ ብዙውን አድቫንቴጅ የያዘው በኢንተርናሽናል ጌም የአዲስ አበባ ፖሊስ ቦክሰኞች ናቸው። ግን መስሪያ ቤቱ ቦክሰኞቹን መያዙና እነሱ ላይ ኢንቨስት ማድረጉ የሚያመጣለትን ጥቅም ግን ኮንሽስ ነው፣ ይገባዋል። አዎ አሁን ደግሞ አዲስ ጄኔራል ተሾመዋሉ። ኦኬ እሳቸው በጣም ትልቅ አሁን እኛ አይተነው ማናውቀውም ራሱ በህይወታችን ሽልማት በክለብ ደረጃ ትንሽ ሳንቲም ነበር የሚከፈለን። ሽልማትም ተብሎ ስናሸንፍ ትልቅ ሽልማት ውድድር ስናሸንፍ ማዕረግ ምናምን ነው የሚጨመርልን እንጂ አሁን እንደዚህ በገንዘብ ደረጃ ትልቅ የሚባል አይደለም። አሁን በደንብ በሚሊዮን ነው ያወጡት አጠቃላይ የተሸለም ነው። ይሄ ማለት በጣም ትኩረት አላቸው ማለት ነው። እና ፖሊስ ጣቢያውም እየዘመነ ነው። ባለፈው ላይም ፔጅም መጥቶ ዲጂታል የሆነ ፖሊስ ጣቢያ ስቴሽን መቋቋሙ በመላው ዓለም ነው የተሰማው። አንድ ፖሊሱም ደግሞ እውነት ለማውራት በጣም እየሰለጠነ ነው። ምን ያህል ሰዎች አዩት አላውቅም። እኔ ወክ አደርጋለሁ አዲስ አበባ ከተማ ውስጥ አይሲ በጣም ሌክዠሪየስ የሆኑ መኪናዎች ልክ እንደ ዱባይ የፖሊስ መኪናዎች ሆነው አያለሁ። እንዲሁም አንድ ጊዜ አስቆሙኝ መና ፖሊሶች መንገድ ላይ ወክ እያደረኩኝ ከዛ ማውራት ጀመረ እና የሚጠቀሙት መኪና 2024 ማርክ2 ይሄ የሚባሉ ቶዮታ አይደል? ይሄ ማለት ማንም ሰው በነፃነት በዚህ ጋር ወክ አድርገሽ ያሉኝ ማንም ሰው ስልክን ቀምቶ ቢሮጥ አያመልጠንም አሉ በዚህ መኪና። እና እየዘመነ ነው፣ በሆነ መንገድ እየዘመነ ነው። እኔ ቦክስን የምወድበት መንገድ የጥንካሬ ምልክት ነው፣ የልፋት ውጤት ነው፣ የሳፈሪንግ ውጤት ነው። ሰው እንዴት ነው ስቃይና ቦክስ እንዴት ነው የምታገናኘው? ከባድ ነው ማለት ሁለቱንም ነው የምትይዘው። ስቃይ ውስጥ ደግሞ የምትደሰትበት የምትኮራበት ስራ አለ። በመስዋዕትነት ውስጥ በምትከፍለው ዋጋ ዞር ብለህ ደግሞ ስታየው ያን ነገር ላይ አንተ መቆምህን ስታየው
ደስታ ይሰማል። ስለዛ ስቃዩን እየወደድከው ነው በዛ ህይወት የምታልፈው። ስለዚህ ምን ያህል ተሰቃያለህ አንተ በቀን ውስጥ? ደስታው ያመዝንብኛል። በዛ መንገድ ማለፌ ስቃይ ቢሆንም ደስታው ግን ያመዝንብኛል። እንደምሰቃይ አላየውም እኔ። አራተው እውነት ድሮም እንደዚህ ነው ወይስ ከቅርብ ጊዜ በኋላ ነው? ድሮም ማለት በዛ ስቃይ ውስጥ ምድናቸውን መንገዶች ማልፋቸውን ሀስሎች በማለፌ ብቻ ያን ነገር በመቋቋሜ በቃ እንደ ያኛው እንደ ድካም ሳይሆን የኔ ጥንካሬ ነው የሚታየኝ። ያ ደግሞ ደስታ ነው የሚሰጠኝ። ከስንት ዓመት ነው ወደ ቦክስ የገባኸው? 11 12። ምንድን ነው ኢንስፓየር ያደረገው ወደ ቦክስ እንድትገባ? አካባቢ ላይ ያው ኮልፌ ላይ ብዙ ቦክሰኞች አሉ። እነሱን ለመጀመሪያ ጊዜ አየኋቸው። በቃ ከዛ በኋላ ትሬኒንግ ሲያደርጉ ያላቸው እንቅስቃሴ ትልቆችም ሆነው በዛ ደረጃ ላባቸው እንዲወረደ ምናምን ሳይ በቃ እዛ መቅረት ለኔ ሞት መስሎ ታየኝ። አራተው እና በቃ ከዛ መቅረት አልቻልኩም። በቃ እነሱ ናቸው አራዮቼ ማለት እንደወድበት ያደረጉኝ እነሱ ናቸው። ከዛም አፈር በአፈር ሆነው ከዛ ይወጡና ደግሞ በጣም ጽድት ብለው ነው የሚሄዱት። በቃ ለባሽ ናቸው። ፀጉራቸውን ፈርዘው ምንጽር አድርገው ምናምን ሲሄዱ በቃ ላይፉ ብቻ ተመቸኝ። በቃ በዛ መንገድ ማለፉ። ሄደ አብረሃቸው ከእናንተ ጋር ሰለጥናለሁ አልክ ወይስ? እነሱ አዋቂዎች ናቸው። እነሱ ጋር አንገባም፣ እኛ ልጆች ነን። በቃ በባህሪያቸውም እኛን ይወዱናል፣ ያበረታቱናል፣ ሻንጣ ያስይዙናል እና ደግሞ የሻይ ይሰጡናል። ያ ነገር በቃ እነሱን እየተከተልን ማገዝ ነገር ነው የሚያደርጉን። እንዲያርግ፣ እንዲያሻሽል፣ እንዲመሆን ትችላለህ ይሉና ይመክሩናል። እነሱ ጋር ግን አንገባም። ያው ክላሳችን ላይ ነው። እነሱ ናሽናል ቲም ቦክሰኞች ናቸው በሰዓቱ። እኛ ደግሞ በጣም ልጅ ነን። ጠዋት የሚወጠረው አእምሯችሁ ቀኑን ሙሉ ለምን ያስጨንቃችኋል? ከሰው ሁሉ ተለይታችሁ ለብቻችሁ ራሳችሁን አታሰቃዩ። አንድ ቀን ሰላሜ ይመለሳል እያላችሁም ራሳችሁን አትሸውዱ። ሰላም ወደ እናንተ የሚመጣው እናንተ ወደ ሰላም ስትሄዱ ብቻ ነው። ኑ ወደ ሰላም በሐሴት አብረን እንሄድ። በልባችሁ የተከማቸው የስቃይ ተራራ በተፈጥሮ ኃይልና በእውቀት ይፈርሳል። አሮጌ ማንነታችሁን ጥላችሁ አዲሱን ታነሳላችሁ። ጫካው የአእምሮ ጫጫታን ያረጋጋል። ከአርባ ምንጮቹ ስትዋኙ ስሜታችሁ ይታጠባል። በሐይቁ ውብ ንፋስ ሱሳችሁ ይወሰዳል። በአዕዋፋት ዝማሬ ፍርሃት ፈርቶ ይሮጣል። በፏፏቴው ግርማ ዓላማው ይፋፋል። አዲስ ጓደኛ፣ አዲስ ማንነት፣ አዲስ ሕይወት ወደ እናንተ ይመጣል። 4 የፈውስ ቀናት በአርባ ምንጭ ይጠብቋቸዋል። የትራንስፖርቱ ጉዳይ በፕሌን ስለሆነ አያሳስባችሁ። 987 29 ያደውላችሁ አሁኑን ተመዝገቡ። ኮልፌ ውስጥ አዲስ አበባ በቦክስ ነው እንዴ የሚታወቀው? ኮልፌ በስፖርት ይታወቃል። እግር ኳስ ተጫዋቾች፣ ሯጮች ብዙ የሚወጡት ከአዲስ አበባ ትንሽ ወደዛ ያመዝናል። እግር ኳስ ተጫዋችም የቦክሰኛ ሰፈር ነው። ያሻም ትልልቆችም አሉ። ብዙዎች ጥያቄ ይኖርባቸዋል፣ ግን እኔ እስከ ምክንያቱ ልነግራቸው ይችላሉ። አዋቂዎች ብዙ ትልልቅ ቦክሰኞች የዛ ሰፈር ሰዎች ናቸው። ይህ አሁን ሰፈሬን አልቼ አይደለም። ብዙ ቦታዎችም የፈረንሳይ እዚህ ወደ ቀበና አሁን ጠፋ እንጂ ታሪክ ላይ የተቀመጡ ትልልቅ ይሄ ወክማ ታሪክ ላይ የተቀመጡ ብዙ ቦክሰኞች አሉ። ሞር ግን የሚያመዝነው ኮልፌ ላይ እንዲህ ታዳጊ በመውጣትም ህፃናት ላይ በመስራትም ከምንም የበለጠ እዛ ላይ ትንሽ ሚዛን ይወስዳል። የመጀመሪያው ቀን እንዴት ነበር? ትሬን ስታደርግ ምናምን እንዴት ነበር የጀመርከው? እዛ ኮሚኒቲ ውስጥ ስትገባ ያለው ዝም ብለህ ከልጅነት የቦክስ ልጅነት ውስጥ ስትገባ ምን ነበር ልዩነቱ? ያው ምሰራውን አላውቅም። ሰዎች መጥተው በቃ ሲሰሩ ሳይ ምናምን፣ ግን በጣም በቃ ልጆች በእኛ እድሜ ያሉ ልጆች በጣም ፋስት ናቸው፣ ቀልጣፋ ናቸው እና ሁሉ ነገራቸው በቃ ግራ አጋባኝ። በዛ እድሜያቸው ያንን ቅልጥፍና ሲያወሩ እንደ ትልቅ ሰው ነው የሚያወሩት። ልጆች ሆነው ሀሳብ ሲሰጥ ሲባል እጅ አውጥተው እንደ ትልቅ ሰው ሲያወራ ኬት አምጥቶት ነው ምናምን። ደግሞ አንዱ ብቻ እንዳይመስለው ሁሉም የሆነ ትልልቆቹ ላይ ያየሁትም ልጆቹ ላይም ማያለው በታባላቸው ነገር ጫማቸውን አጽድተው ምናምን ሲወጡ ያ ነገር ምናምን በቃ ተመቸኝ። ልጆቹ ደግሞ ጎበዝ ናቸው በሰዓቱ የነበሩት። አሁን በተለያየ ምክንያት ከቦክሱ ቢወጡም በኩዮች የነበሩ ልጆች እንደዛ አዲስ ነገር ገጥሞኛል ልጆቹ ላይ ያየሁበት። ቦክስ ከአእምሮ ጋር ይገናኛል። የአእምሮ ስራ ነው እኮ
ይሄ የሰውነት ስራ አይደለም። አዎ በጣም ያስገርምሃል። ብዙ መስዋዕትነት ትከፍላለህ። አካልን አዳብረህ ነው ወደ ሪንግ የምትገባው። ግን ሪንግ ላይ ደግሞ አካልም ቅልጥፍናም ቴክኒካልም የሰራው ነገር እንደሚጠቅም ሆኖ በዛ በኩል ደግሞ ስለ ልቦናም ቴክኒካል ይሄ የሜንታሊቲ ስራ ነው። እዛ ጋር ደግሞ ከተሸነፈን የዛ ሁሉ ጥርቅም ዋጋ አይኖረውም። አንድ ጊዜ ፓስተር ዳዊት ቦክስ የአይን ጨዋታ ነው ብለው ሴፉ ፋንታው ላይ ሲያወሩ ሰምቻለሁ። አይን መስራት አለበት ፎከስ የትኩረት ሰንዝረ ወደኋላ መውጣ ኬቱ ጋር እንደመጣ የተዞረ ማለት አለብህ ምናምን ነገር የብዙ ነገር ጥርቅም ነው። አካልም አእምሮም ውስጥም ስለ ልቦና ድፍረትህም ብዙ ነገሮችን የሚያካትት ስፖርት ነው። ቢፉን ግን እንዴት ታየዋለህ? ሳይኮሎጂካሊ የሚሰዳደቡትን እንዲህ ፌስ ኦፉ ምናምኑ የሆነ እንዴት ነው የምታየው እሱን ነገር? ኖርማል ነው። አሁን እኛ ሀገር ስላልተለመደ እንጂ ኖርማል ነው። ይሄ የትም ሀገር የሚደረግ ነው። አንድ አሰልጣኝህን አሁን ሪንግ ውስጥ ትገባና አንተ ቦክሰኛ ከሆንክ ትሰነዝራለህ። የምትሰነዝረው ፓንች ልክ እንደሱ አይነት ፓንች ነው ጋዜጣዊ መግለጫ ላይ የምትሰጠው። ያን ልጅ ስለ ልቦናው መስለብ ነው። በቃ ፕላኑ እሱ ነው። እንዲያረጋለሁ ይሄ ልጅ ምን ይዞ ቢመጣ ነው ብሎ ውስጡ ጥርጣሬ ይፈጥርበታል። ያ ጠንካራ ካልሆነ እነ መሐመድ አሊ እኮ ጂሙ ድረስ እኮ ይሄዳል እኮ አንተ እንደዚህ ሰርተህ ነው እኔን የምታሸንፈው ይሏል። ጂም ድረስ ሄዱ። እንደዚህም ሀገር አለ። አንዳንድ ጊዜ አውጣም እንጂ ሚዲያ ላይ ፋሚሊ ጋር ሄደው ራሱ ልጁን ይቅረብ በሉት ይጎዳል ብለው ወይ ለእናቱ ወይ ለአባቱ ሊናገር ይችላል። እና ይሄ የልጁን ማሸነፊያ መንገድ ነው። ስለ ልቦናው መስለቢያ አስበዋል። ከጂም ስትወጣ ሰውየው መጥቶ ይህን እየሰራ ነው እንደሌላ ያሸንፋለሁ ምትለኝ ካልተዘጋጀ ሜንታሊ በጣም ከባድ ነው። በጣም ከባድ ነው። ያ ሰው ግን ይሄ እንደ እንትን ነው የሚያየው። ይሄ እንደ ብልግና በእርግጥ የሚወጡ ነገሮች አሉ። ያንን ነገር አልደግፋቸውም። በእርግጥ ግን እንደዚያም በሚደረጉ ነገሮች ይሄ አንድ የጨዋታው አካል ነው። እንደ አዘጋጁ ደግሞ ትኬት መሸጫም ነው። እነዚህ ልጆች በዚህ ደረጃ ሲነታረኩ የነበሩ ሰዎች ሪንግ ላይ ቢገጥሙ ምን ሊፈጠር ይችላል ብሎ ሰው ይጓጓል። በጣም ሆን ብለው ነው የሚያደርጉት ቦክስ የሚያዘጋጁ ፕሮሞተሮች። እኛ ሀገር ባለፈው የነበረው ፋይት ላይክ የንቃተ ህሊና እና የጆኒ ጂትሱ እሱ ራሱ ሳማው ሳይኮሎጂካል ዋሪየር አለው። አላየኸውም? እሱን እንዴ ነብ ተጫዋች አልነበርኩ እንዴ? ያ እንደ ከውጭ ስታየው ነው ያም የዛ አካል ነው። የሚገርም ሰዎች ግን አንደርስታንድ እንዳያደርጉትም። ምክንያቱም በአእምሮ ላይ ያሸነፍከው ነው በዚህኛው ዓለም ላይ የምታሸንፈው። በአእምሮ ላይ ከተሸነፍክም በዚህኛው ዓለም ትሸነፋለህ። እና ጂም መሄድ ስፖርት መስራት ከሰውነት በላይ አእምሮ ላይ የሚያመጣው ይሄ ጀግንነት እሰው የሚገርም ነገር። ለምሳሌ ዛሬ እኛ ሁሌ ጂም 11 ሰዓት እየተነሳ እንሄዳለን። ዛሬ አንዱ የቲማችን አባል 11 ሰዓት ተኩል ደወልልኝና አብረናቸው የሚሄዱ ሁለት ሰዎች ነበሩ። አልተነሱም። ልቀር ነው እንዲ ያልኩኝ ገባ ምልም ዴዲኬትድ ይህንን ሰሞን። ከዛ ግን ቁጭ አልኩኝና ከራሴ ጋር ሜዲቴት አረኩኝ። ኖ ዊ ሃቭ ቱ ራን በቃ ዛሬ ጂም አምልጦን 11 ሰዓት መግባት ያለብን። ሁል ጊዜ 12 ሰዓት ሲሆን ምናምን ሰው ላይ ይመጣል ምናምን ደስ አይልም። ከዛ ተነሳንና ሮጠን ከዚህ እስከ መገናኛ ሸከሸክ ነውና ስትመለስ ግን ዩ ፊል ሶ ጉድ ለአእምሮክ ማለት ነው። ግን አይ በቃ ዛሬ አረፍ ያለው ልቅርብኝ የሚለውን ሚዲዮክሪቲ አክሴፕት ካረከው ሌላም ነገር ላይ ማኒፌስት ያደርጋል። ማነው አንተን ከቦክሰኞች ኢንስፓየር የሚያደርግ? ፍሎይድ ሜይዌዘር። አራተው ተናታራ በጣም መጥፎ ቀን እያሳለፍክ ነው። ከሰረ እያለው ነበር። ወደ $180 ሚሊዮን አቶ ብሮክ ሆኗል እያሉ ነበር። አልሰማህም? አሁን ነው አሁን ኦ ማይ ጋድ ሰው ሁላ ግራ ገብቶታል። እኔ ግራ ገብቶኛል። ከምር ነው። አይሶርቱ አልሰማህም? እንጠይቅ እንደ ጂም ናይ አይሆንም። ፍሎይድ ሜይዌዘር $180 ሚሊዮን ምናምን አቶ ከስሯል። በጣም ብሮክ ሆኗል እየተባለ ነው። እውነት ነው እንዴ? የፍሎይድ ሜይዌዘር የገንዘብ ሁኔታን በተመለከተ በርካታ አነጋጋሪ ሪፖርቶችና ክሶች ወጥተዋል። በተለይ ከፍተኛ ገንዘብ እንደጠፋውና ጉዳት እንደደረሰበት የሚገልጹ ክሶች በቅርቡ በፍርድ ቤት ታይተዋል። ታንክ ዩ ሶ ማች። ያሳዝናል። ግን ሜይዌዘር ቤት ውስጥ መኪና በመኪና አስቀምጠው ሮልስ ሮይስ፣ ፌራሪ፣ ላምቦርጊኒ which one should I pick እንደነበረ እንዴ ነበረ ሀሳብ ገባኝ። አይሆንም በሆነ ነገር ይወጣል ብዬ አስባለሁ። ግን ከመጣ ደግሞ ትቀበለዋለህ። ግን በሆነ መንገድ ይወጣል። አሁንም የሆነ ዲቴል የተረጋገጠ ክስ ላይ ነው አይደለ? ጠፍቶታል። ኦፍኮርስ ጠፍቶታል ተብሎ ማለት በባለሙያዎች ሀገር ችግሩ ምንድን ነው? አንተ ቦክሰኛ ስትሆን ሜይዌዘር የሚመቸኝ ቢዝነሱ ላይ ምናምን ሂዝ ጉድ አሪፍ ነው። ግን ቦክሰኛ ስትሆን
ስፖርቱ ላይ ስትሄድ ቢግ ሳም ኦፍ መኒ ነው የሚመጣል። ከበስተጀርባ የሚደረጉ ብዙ ቁማሮች መጠንቀቅ ያለብህ አንተም አካውንቲንጉ ላይ በጣም ከባድ መሆን አለብህ። አሁን ተዘርፏል ነው የሚባለው። ከስኬት ወደ ውድቀት እኮ ነው እንደዚህ አይነት ነገር። በጣም ነው የሚያሳዝነው። በጣም ይደብራል። ግን ሜይዌዘር ለምዶ የሚመች እንደዚህ አሁን ጀርባቸውን ስታያቸው ብዙ ጊዜ ቦክሰኞች ልክ የሆነ ውድድር ሲመጣ ነው እንትን ሆኖ የሚሰሩት። ልክ ውድድር እንዳለባቸው ሆኖ የሚሰሩት ውድድር ሲመጣ የሆነ ገንዘብ ሲመጣ ምናምን አይነት ነው ባህሪያቸው። የሜይዌዘር ግን ሁልጊዜም ልክ ተወዳዳሪ ኖረም አልኖረም እዛ ውስጥ ነው የምታገኙ። ከጂም የሚወጣ ሰው አይደለም። ብዙ ጊዜውን እዛ ጋር ነው የሚያሳልፈው። አሁን አንተ ቅድም ይሄ ፌራሪ ነው እያልክ እንደነገርከኝ እኔ ደግሞ ምን ኢንተርቪው አይቻለሁ። አንድ ጊዜ ሌሊት ነው ሪንግ ላይ እንትን አስቀምጧል፣ ዶላር አስቀምጦ በሌሊት እየሰራ ነው። አሜሪካ ዓለም ተኝታለች፣ እኔ ግን እየሰራው ነው። ለዚህ ለምንድን ነው የሚጠሉኝ? ተቃዋሚ ብዙ ስላሉ በሚናገራቸው ነገሮች እነሱ ግን ተኝተዋል። እኔ ግን በዚህ ሰዓት ይኸው እየለፋው ነው። እኔ ይገባኛል፣ ይሄ ቢገባኝ ኑሮ ነው እያለ አንዱ ደግሞ ሜይዌዘር አሁን ስታወራ ድሮ ሞቲቬሽናል ቪዲዮዎችን በጣም ሳይ አይ ነበር እሱን እና ብዙ ቦክሰኞችና ስፖርተኞች ከኔ የሚለያቸው የትሬኒንግ ፕሮግራም አላቸዋል። እኔ ኤኒታይም 7 ሰዓት ሲሮጥ ታየዋለህ፣ 8 ሰዓት ሲሮጥ ታየዋለህ። ቅድም እንዳልከው ሌሊት ይሮጣል። ኤኒታይም ፖሲብል ሂዝ ራኒንግ። ክለብ ገብቶ ምናምን ነገር እዛው ጠጥቶ ምናምን ነገር ወጥቶ ጂም ሊገባ ይችላል እዛው ማለት ደረሳሚ። ስለዚህ ስኬጁል የለውም፣ ያለ ስኬጁል ነው ትሬን የሚያደርገው ማለት ነው። እና እሱ የሚገርም ነው። ደግሞ ብዙ ጊዜ ኢቨንቶቹ ሶልድ አውት ናቸው። ችግር እኮ ነው። አንዳንዴ ገንዘብ ብዙ ሲመጣ ቆሻሻ ነው። ማይክ ታይሰንን ታውቃለህ እንዴት ብሮኪ እንደነበረ። ትራምፕ የሱ ፋይናንሻል ምናምን አድቫይዘር ነበረ። ብሩ በብዛት ሲመጣ ማኔጅ ማድረግ ይከብዳል። የሆነ ጊዜ ላይ ይቆረጣል። ልክ አትሌት ነህ፣ የሆነ ጊዜ ላይ ይቆማል። እሱን አያስተውሉትም። ሌላስ ማን ይመቻል? ፍሎይድ ሜይዌዘር አሁን ከመጡት ደግሞ አሁን ሰሞኑ አንድ ፖርቶሪካዊ የሆነ ቦክሰኛ ያሸነፈ ልጅ ኤኒስ ይባላል። እያደገ የመጣ ነው። እሱም ይመቻል። ጎበዝ ልጅ ነው አይደለ? ምኑ ነው ይመች? ቴክኒካል ነው። ቦክሱ ይመቸኛል። ቦክሱ ጋር ያለው ከጀርባ ያለውን ሳይሆን ቦክሱ አርቱ ጉብዝናው ምናምን አማደንቀው አይነት ነው። ራያን ግራሲያስ ነው ማነው የሚባለው ልጅ። እሱም አሪፍ ነው። ለእኔ ያው የሚለዩብኝ እነሱ ናቸው። እሱም አሪፍ ነው ቴክኒኩ። አዎ ራያን ጋርሲያ። አዎ ጄክ ፖልንስ እንዴት ታየዋለህ? እንጃ እሱ ለሳንቲም ነው የመጣው ነው የምለው። ለሳንቲም ነው የመጣው ነው የምለው እኔ። ኧረ ተው እውነት ሪል ቦክሰኛ ዩቲዩበር ነው የምትለው? አሁን ሆነ ለዛ ልታደንቀው ትችላለህ። ግን በቦክስ ደረጃ የቴክኒካል ምናምን ይሄ አሁን ሪል ቦክስ የምታይባቸው አይነት እንትን የለውም፣ ብቃት የለውም። ከልጅነቱ ያመጣው አይደለም። እኔ ልጆች እኮ አሁን ሜይዌዘር ቦክስ የጀመሩት ከማህፀን ነው የምለው እኔ። ምክንያቱም አጎቶቻቸው ቤተሰቦቻቸው እንዳለ ቦክሰኞች ናቸው። ከዛ በቃ የመጣ የሆነ ስለሆነ ምንድነው እያደገ የመጣ ስለሆነ የምታየውን ቦክስ ይለያል። ጄክ ፖል ግን ይሄ በስልጠና በምናምንም አድርጎ ነው ከሆነ ሰዓት በኋላ ቤስ ትሬነርስ አሉት። ጎበዝ ነው። ለዓላማው ያን ያህል ቦክሰኛ ደረጃ መድረሱ አሪፍ ነው፣ አደንቋለሁ። ግን በቦክሰኝነት ያው እዛ ጋር በሚያደርጉት ሪንግ ላይ በሚጫወት ጨዋታ የነሱ ይመዝናል። ከነሱ እኩል አላደረገውም እሱ። አዎ ከአፍሪካስ? ከአፍሪካ ፍራንሲስ ጋኖን አታውቀውም? እሱ ቦክሰር አይደለማ። ቦክስ ይጫወታል አይደል? ኤምኤምኤ ነው። አረ ኤምኤምኤ ላይ ጎበዝ ነው። ግን ባለፈው ከጆሹዋ ጋር ነው። ኤምኤምኤ እና ኤምኤምኤ ቦክስ ፋይተሮች ቦክስ ላይ ቦክሲንግ ማን ነው ይበልጠው? ግን አሁን ከኤምኤምኤ እና ከቦክሲንግ የቱ ነው ከባዱና የቱ ነው ያሸንፋል ብለህ የምታስበው? ምን ጨዋታው ምንድን ነው? which one is ከባድ ከሁለቱ? ኤምኤምኤ ፋይት የሚያደርግ ሰው አንተ ጋር ቢመጣ ምን ትላለህ? ጆኒ ጂክስ አንተ ጋር ቢመጣ አይተርፍም፣ አይተርፍም። አራት ነው እውነት እንዴ? ማን ያዝዋል? ትቀልዳለህ እንዴ? እንዴት? ኧረ አስበው፣ እሱም አስበውም አይመጣም። ማሰብ እውነት እንዴ? ያከብራሉ። ስትገናኙ ያከብራሉ። እኔም አክባሪ ነኝ። ቦክስ ጋር ግን አይመጣም። እሱ ቢመጣስ እንደው አይሞክረውም። ማን እርግጠኛው የምነግርህ አይሞክረውም፣ አያስበውም። ጆኒ ጁጂትሱ ነው። ሌላ አለ እንዴ? ራሱ ነው እሱ ካካራ አያስበው መምጣት አይደለም፣ አያስበውም። እንደዚህም ብሎ አያስበው። ኤምኤምኤ ብትገቡስ ግን? ኤምኤምኤም የምከብደው ይመስለኛል። ምክንያቱም እኔ እግር ማነሳ ሰው አይደለሁም።
እግር አንሻ አይደለሁም። ቦክስ ግን በደንብ መጫወት እችላለሁ። እንዳታጣላኝ እንጂ ልክ እንትን ማን ነው ንቃተ ህሊና ላይ እንደፈነጨው በፍጹም ይከብደዋል ከኔ ጋር። ለምን? እሱም እግር ጥሩ አይደለማ። እሱ ጎበዝ ምንድነው ይጥላል። ፐርፌክት ነው። እዛ ላይ ብትለኝ የእሱ ቅድም እንዳልኩ ተቃራኒ ነው። እሱ ጋር ምደርስ ሰው አይደለሁ። አሁን ባልከኝ መንገድ ግን ጭንቅላት ውስጥም አያመጣውም። ይሄንን አንተ ንቃተ ህሊናን ቢሆን ምን ነበር ስትራቴጂ የሚሆነው? ንቃተ ህሊና ሊያሸንፍ የሚችለው በቦክስ ነው። ባይገርምህ ወደዚህ ወደ አዲስ አበባ ሲመጣ ላግዝህ ብዬዋለሁ። ንቃተ ህሊና ለምን በቃ ከያዘው እንደማይለቀው አውቀዋለሁ። ግምታዊ ነገር ስለማያቸው እና ላግዝህ ብዬው ነበር። ቦክስ ትንሽ ቢችል ኖሮ በዛ ደረጃ አይፈጠርም ነበረ። የሪንጉን ጥግ ነበር መያዝ ያለ ማስጠጋት አልነበረብን አሉ። ይሄ ጌም ፕላኖች በአንድ ሰው ለማደንም ለማጥቃትም የሆነ የቦክስ እንትኖች አሉ፣ ይሄ ፎርሙላዎች አሉ። እነሱም ብቻ ቢያንስ ባለው ጊዜ ንቃተ ህሊና የሆነ ነገር ቢያቅ ኖሮ ጥሩ ስልጠና ቢያገኝ ያ ፋይት ምናልባት ሊገለበጥ ይችላል። ግን ምናልባትም ደግሞ ንቃተ ህሊና ያው ሰው ያስፈልጉሃል ምልህ ይሄ በደንብ አሁን ከክፍለ ሀገር መጥቶ ነው እንደዚህ አይነት ውድድሮች አይተዋቅም። ይሄ ከማብራቱ ከምናምን ነገሮች ሊረበሽ ይችላል። እኒህ ነገሮች ያየ ሰው መጥቶ ቢያግዘው በደንብ ይችል ነበር፣ ጊዜም ነበረው። ግን ንቃት የተሳሳተው እንትኑ ምናምን ሲለማመር ነበር ካየኸው የጆኒን እና እኔ አንተ ጋር መጥቼ ስለ ጋዜጠኝነት ባወራ በአጭር ጊዜ ውስጥ በፍጹም አላመጣው። ለምን አንተ ብዙ ነገሮች ከፍለበት የመጣ ነው። እሱ ጋር ሄዶ ነው በዛ መንገድ ለማሸነፍ ይከብዳል በጣም። ሌላ ፕላን ያስፈልገው ነበር። ሌላ ነገር በቃ ሌላ ስትራቴጂ ማለት ነው በደንብ ምክንያቱም ለእናንተ ቀላል ነው። አሚን ፍርስት ፋይት ነው የሱ ገባ። ጆኒ ጂሱም አሚን ላይክ ያያል ጂም ውስጥ ነው የሚውለው። ቢፉን ያየዋል፣ ጌሙ እንዴት እንደሆነ ምናምን ትሬን ያደርገዋል። የተሻለ ጌም ፕላን ይኖረዋል ብዬ አስባለሁ። ግን እዚች ጋ ግን ንቃተ ህሊናን እኔ ከምር ከመጣበት አንጻር ምናምን ብዙ ሰው ሲነቅፈው ምናምን አያል አይገባም። ልክ አይደለም። በቃ ማንም ሰው ይወድቃል ይነሳል። ይሄ ደግሞ በአሸነፈ ትሸነፋለን። ነገ መሸነፍ ይመጣል፣ ነገ ያሸንፋል። እና አሁን የሆነ ሀሳብ ሲሰጥ በጣም የሚተቹት ሰዎች ምናምን ያሉ እና ልክ አይደለም። ልናጨበጭብለት ነው የሚገባው። ከምሬ ነው የምልህ። እኔ ሄጅ ባገኘው ብሸልመው ራሱ ደስ ይለኛል። ወንድ ነው በቃ ሲመጣም ከመጣበት ጀምሮ ኮንፊደንሱ የሆነ ነገሮች ላይ በቃ መስመር የሚይዝበት ነገር ቴክኒካል ነገር ጂምናዚየም ውስጥ የሚያልቅ ነገር ነው እንጂ ይሄ ልጅ በደንብ ከተያዘ ማለት ነው በዚህ ልቡ ማንም አያቆመው። እውነቴን ነው የምልህ። ጎበዝ ልጅ ነው፣ ኮንፊደንስ አለው። ቀላል አይደለም። ከባዱን ነገር ይዞታል፣ ትልቁን ነገር ይዞታል። በራስ መተማመኑ ፕሬስ ኮንፈረንስ ላይ አጠገብ መጥቶ ማንም አይችለኝም ምናምን አውቀዋለሁ ከኔ ጋር ቢመጣ እንትን እንደማይል ግን ወኔው ምናምን ያስደስታል በጣም። ከአንተ ጋር ይመጣ ስትል ቢመጣስ? አይመጡም እነሱ ሁለቱም አይመጡም። እውነቴን ነው። ለምን መሰለህ እኔ ከ11 ዓመት የጀምረው እንዳልኩ ነው ስፖርት ቤት ውስጥ ስንከባለል የኖርኩ ሰው ነኝ። እነሱ አሁን ላይ ነው። ጆኒ ጂጁስም ይመስለኛል ኢንተርቪው ላይ 5 ዓመት 6 ዓመት አይደል? እርግጠኛ ማንም አያውቀውም። እኔ ግን አንተን አይ ኖው ዩ በጣም ሆኖ አሁን እኔ ሪንግ ውስጥ የገባሁት ልጅ እያለሁ ያ ማለት አንድ ማች ላይሆን ይችላል፣ አንድ እንትን ላይፈጠር ይችላል፣ እኩያም ላንሆን እንችላለን ስፖርቱ ላይ ባለ። ስለዚህ ንቃተ ህሊና ቢመጣ አስተናግደዋለሁ ነው የምትለው? ኧረ በስመ አብ ቲቪት እንዳይመስልብኝ እንጂ ማለት ነው። በቦክስ ከሆነ ሁለቱም ቢመጡ ችግር ነው። ኧረ ተው፣ እኔ አዘጋጃለሁ። ፕሮሞተሮች ከሌሉ እኔ ያዘጋጃለሁ። አዘጋጀው ኖ ዌይ ካንተ ጋርም አስይዛለሁ። ኧረ ተው ከምር ቦክስ ከሆነ ሁለቱ ከገቡ ኧረ ማን ተው እንዴ ምን ሆናል? በእርግጠኝነት ነው የምነግርህ፣ በእርግጠኝነት አያሸንፉኝም። ኧረ ተው ትዕቢት እንዳይሆን ግን ይሄ አይደለም። በነገራችን ላይ እዚች ጋር ለሁሉም አሁን እዚህ ጋር ይሄ እነጌቾም ከመጡ በኋላ አሁንም እየተካሄደ ያለ እነጌቾ ያመጡት ነገር አለ ማለት ይሄ መነጋገሩ ምናምን ያው አክባሪያቸው ነኝ፣ ጥሩ ነገር ፈጥረዋል። ግን አሁን እዚህ ላይ ቦክስ ላይ ብዙ ሰው እኔን መጋጠም እፈልጋለሁ ይላል። ቦክስ በባህሪው ግን
በሌላ ነገር ላይ ገጥመዋለሁ ምናምን ብለህ ትሄዳለህ፣ ማንም እንትን አይልም። ይሄ ግን ተግባር አለው። ብዙ ጊዜ እንዲጠነቀቁ የምፈልገው ቦክሰኞች የሆነ ነገር ሰርተው የሆነ ሰው ስላየ እኔ ገጥመዋለሁ ምናምን ይባልና የሚካሄድበት አይደለም። ተግባር ደግሞ አለው፣ ተናግረ የምትሄድበት አይደለም። እና አውቀዋለሁ፣ ይሄን ተግባር እንዳለው አውቀዋለሁ። ነፍስንም ልታጣ ትችላለህ። አዎ ትገባለህ፣ ተናግረህ የምትናገረውን ነገር ማወቅ አለብህ። እዚች ጋ እኔ የሆነ ነገር የምጠራጠረው ነገር ካለ አልነግርህም። የምተማመነው ነገር ሳለ ለራሴ ደግሞ የምሰጠው ቦታ ስላለ ማሳለፈውን ጊዜ የረሃብ ጊዜ የስራ ጊዜ ስለማውቀው እነግርሃለሁ፣ እገባለሁ። አንተ ካዘጋጀው እገባለሁ። ማንም ያዘጋጀው እንደኔ ችግር የለም። ሰምታችኋል። ሁለታችሁም ንቃተ ህሊናና ጃኒ ሰምታችኋል። ሰው የሚያዘጋጁት ካሉ ያዘጋጁ። በጣም ፈኒ ነው የሚሆነው። ሁለቱን ብትጥላቸው ከቦክሱ አሉ አንዳንድ ጌሞችን ያለውኝ አንድ ሰው 4 ሴቶችን ወይም 2 ሴቶችን ገጥሞ 2 ሰዎችን ገጥሞ እንደዚህ አይነት ጌም አይተህ ታውቃለህ? አሁን ውጭ ሀገር ምናምን ተጀምሯል። ማን ይፈትን ይመስላል ግን ከሁለቱ የበለጠ? ቦክስ ከሆነ ሁለቱም አይፈትኑኝም። ይሄ ማለት ዘዚህ ለመፎከር ምናምን አይደለም፣ ካመቻቸልኝ ማለት ነው። ነገ ዛሬ አይደለም። ሁለቱም ቦክስ ነው እያልከኝ። በቃ ከቦክስ አልወጣም። ቦክስ ከሆነ ማለት ነው ሁለቱም አይደለም አንድ ሰው ቢጨመር እኔ ይችላሉ። ማጌችን ጨምሮ ይስማል። ጌች ፕሮሞተር ነው እሱ። ጌች ባላብትራይ ኦ ማይ ጋድ አዘጋጃለሁ እኔ። የሚያዘጋጅ ሰው ካለ ያዘጋጅ፣ ካልሆነ ግን ታየኝ ስትሯሯጥ ሪንግ ውስጥ ምሮጥ የማያስፈልገው ነው የምትለው አሉ። የምትጠቀማቸው ነገሮች አሉ፣ ግን በጣም ይቸገራሉ እና ደግሞ በጣም ይመታሉ። ኖክአውት ለማድረግ ስንት ታይም ይወስድብሃል? ኖክአውት ነው ወይስ በዲሲሽን ምናምን ያልቀር ብለህ የምታስበው? ሁለቱ ከሆኑ ጉዳያችን ሁለቱ ናቸው አይደል? ሁለቱም ኖክአውት ነው የሚያልቀው። ላይክ በስንት ደቂቃ? ደቂቃውን አልወስንም፣ ግን ያልቃል። በእውነት ያልቃል። አዎ እንደዙሩ ነው። ግን ካገኘኋቸው ሁለቱም ይወድቃሉ። የእውነት እኔ ከምሬ ነው የምነግርህ። የእውነት እኔ ፕሮሞተር መሆን አዘጋጃለሁ ይህን ፕሮግራም። በነገራችን ላይ ድፍረት ቴክኒካል ነው። እችላለሁ ብሎ ስለገባ ብቻ ሰው እንዳልኩ ቦክስ ይለያል። ምታሉ ሰው በተመታ ቁጥር እገባለሁ ብሎ ድፍረታ አያታይም። ከተመታ ማንም ሰው ይመለሳል። እኔም እፈራለሁ። ዱላ ካገኘ ቴክኒካል ነገሮች ይቀይራሉ እና አለመፍራት ብቻ ሳይሆን እዛ ጋር ያንን ነገር ለመቋቋም ለመቀበል ዝግጁ ነው ወይ? እንዴት ይከብዳል ግን! ሁለት ሰዎች ግን እንዴት ያቀታቸዋል? ንቃተ ህሊና ከፊት ለፊት ሆኖ እንደምንም ሁለት ሶስት ቡጢ እንዲሁን ማብራራት አልችልም። ምጡና ተመልሳለሁ። አሁን እንዲያረጋለሁ አልልም። ካልመጡ የእውነት ውርደት ነው። እነሱ ካልመጡ ውርደት ነው። ወይ ከዚህ ጌም ውጡ። አስወርቱ እንደዚህ ተብላችሁ ካልመጣችሁ ለምን አትጋብዛቸው? ስለዚህ እንደውላለን። አሁን ማይ ቲም ዊል ሪች አውት ቱ ዩ ይደውልላችኋል። እናንተም ከፈለጋችሁ ኑ፣ ይኸው ስቴጁ ተዘጋጅተዋል። ኑና ለስ ፋይት በሀሳብ እንጀምር። እኔ እንዲህ ስላልክ ብቻ እንደው እወዳደራለሁ ብለህ ከፈረምክ አደንቅሃለሁ። ከፈረምክ መስፍኔ እወዳደራለሁ ብለህ አንተ በእነዚህ ሁለቱን ሰዎች እወዳደራለሁ ብለህ ከፈረምክ አጋ ቢግ ሪስፔክት ፎር ዩ። እኔ ፊርማ ምናምን አልልም። እናቴን በጣም ነው የምወዳት። እሺ እኔ ደግሞ እነሱ ይግቡ እንጂ እኔ በእናቴ እምላለሁ። በእናቴ አልደራደርም። ገባ? ምንም እንዳታስበው ለመግባት ዝግጁ ነኝ። ይህን ያህል ከፊርማን በላይ ቃል ይበልጣል አይደል? እኔ ቃሌን ሰጥቻለሁ። ሰይዶንስ እንዴት ነው የምታየው? ሰይዶ ምን እንዳልጣለ ሰይዶ ማሻረት ቢሆንስ እንዴ? ከሰይዶ ማሻረት ጋር እነ ጆኒ እኮ ትንሽ የተሻሉ ነው። ጆኒ ሪንግ ገብቷል። ሁለቱን አላውቅም አሁን ለሚገጠማቸው ግን ሰይዶ ብሎኬት እያፈረሰ እሱ አይደለም፣ ጉልበት እኮ አይደለም ቦክስ ሀቢቢ። ምንድን ነው ቦክስ? ቴክኒካል ብዙ ነገሮች የሚያሟላ ነገር ነው። ጠንካራ ስለሆንን ብቻ እናሸነፍም። ሜይዌዘር አሁን እዚህ ጋር እየጠቀስ ነው። ሜይዌዘር እኮ ከሱ ይሄ እነ ሪካትማን እንግሊዛዊኖቹ ይሄ ማን ነው አርጀንቲናዊ ማዳይና፣ ኦስካር ዴሌሆያ እነዚህ በጣም በቃ እጃቸው ጠንካራ ነው። በጣም ጠንካሮች ናቸው። ሌላ ፋይቶቻቸውን ቼክ አድርጋቸው ገብተህ የሚቆም ሰው የለም ከነሱ ጋር። ሜይዌዘር ግን እነሱን መጫወቻ ነው ያለ። ፕሬስ ኮንፈረንሱ ላይ እኮ ሲናገር እኔ አልጥላችሁም ነው የሚለው። ከማን ነው ከኦስካር ዴሎያ ጋር አልጥለውም፣ እሱን ግን በነብሱ ነው የሚጫወተው ብሎ ወጥቷል። ተጫወተ ግን በጣም እንዴ እንዳይሞት እንዳይተርፍ አድርጎ ነው በቴክኒክ ማለት ነው። ኦስካር ዴሎያ በጣም ትልቅ አትሌት ነው። ጃን ማኑኤል ማርኩዝ እሱንም እንደዛ ነው፣ አልጥለውም በነብሰ ስጋው ነው የሚጫወተው ሲል ነበር። ሲገባ እነሱ እንዳልኩ በጣም ጠንካሮች ናቸው። በአቅምም በጉልበትም ይበልጡታል። ገብቶሃል? ቦክስ ይሄ የአካል ብቻ ነገር አይደለም።
አይምሮም ብዙ ነገሮች የምታሟላት ይሄ ስልጠናው የሚሰጥህ ከባድ ህይወቶች አሉ የምታሳልፋቸው ከባድ ላይፎች አሉ ምን አልፈላ አንተ ለምሳሌ ከባድ ምን ያላለፍኩት አለ ራብ በልኝ አልበላም ብለህ አዎ ይሄን ኢንተርቪው እኔ እንጃ ሌላ ቦታ አንስቼው አላቅም ይሁን አላቅም ይሄን አጋጣሚ አባቴን በጣም ነው የምወደውና አባቴ ሲሞት ምግብ አልበላም ምናምን ታልኩኝ አንድ ቀን ሲቀበር ምናምን ማታ ላይ ከተቀበረ በኋላ ምናምን አልበላሁም እኔ ሁሉም ሲበሉ ምናምን አልበላሁምና ማታ ላይ ምናምን ጎረቤት ተሰብስቦ መስፍኔ ትጎዳለህ እና ምግብ መብላት አለበት ምናምን ብለው በቃ ሽማግሌዎች ምናምን መተው ብላ በቃ ምናምን ብለውኝ በልቻለሁ ቦክስ ላይ ግን ኪሎ ልጫወት 4 ቀን 5 ቀን ራብ የዛን ሰዓት ላይ እኮ በቃ ፋዘር ከማለፉ እኮ አንድ ቀን በፊት 2 ቀን በፊት ስበላ ነበር 15 ቀን ትንሽ ምግብ እየበላሁ ውሃ ቁሜ እንደዚህ አይቶች ላይፎች አልፌያለሁ ገብቷል አዎ ለአባት ለስጋ እንደዚህ ሆንክ ለሙያዬ ያን ያህል ርቀት ይጃለሁ ገባ የዛን ሰዓት ላይ ማንም ዞር ብሎ አያየኝም ራሴን የማውቀው ትንሽ ነገር ካበላው እንደሚጨምርብኝ ከውድድር ውጪ እንደምሆን አውቀዋለሁ ለዛው ልሸነፍም ላላሸነፍም እችላለሁ ገባ ኢንተርናሽናል ጌም ነው ብዙ የለፋውበት ነገር ነውና ያባቴን ያህል ራሱ አይ ሙያ ይበለጠብኝ ማለት ነው በሌላ መንገድ ስታየው ያን ያህል የመጨከን ለሙያው ስል እና ሌሎች እንደዚያው ማልነግረ ብዙ ነገሮች አሉ አሸነፍ ግን ያን ውድድር አዎ ዋው 15 ቀን ተረበ እንደዚህ አይነት ላይ ሁሉም ያደረጉት ነገር ነው ኪሎህን ለማስተካከል አሁን ለምሳሌ እኔ አሁን 70 ኪሎ ነው የምጫወተው ኖርማል ኪሎ ኖርማል አሁን ግን ብትመዝነኝ 76 77 ምናምን ኪሎ ነው ኖርማል ኪሎ አሁን ትሬኒንግ ላይ በደንብ እየበላው ነው ምናምን እንደዚህ ነው መዘጋጀው ልክ ውድድሩ ሲመጣ መንጋ መሆን አለብኝ 71 ላይ መሆን አለብኝ የዛ ሰዓት ላይ አመጋገብ ይስተካከላል ትሬኒንጉ በመሰረቱ ይለወጣል ምግብ ትቀንሳለህ እነዚህ ነገሮች ውሃን እየቀነስ እዛ ኪሎ ላይ ትገባለህ ገባ እንደዚህ አይነት መንገድ 12 ኪሎ 10 ኪሎ 9 ኪሎ ቀንሼ ነው ትሬኒንግ ውድድር ምገባው ጠዋት የሚወጠረው አእምሯችሁ ቀኑን ሙሉ ለምን ያስጨንቃችኋል ከሰው ሁሉ ተለይታችሁ ለብቻችሁ ራሳችሁን አታሰቃዩ አንድ ቀን ሰላሜ ይመለሳል እያላችሁም ራሳችሁን አትሸውዱ ሰላም ወደ እናንተ የሚመጣው እናንተ ወደ ሰላም ስትሄዱ ብቻ ነው ኑ ወደ ሰላም በሐሴት አብረን እንሄድ በልባችሁ የተከማቸው የስቃይ ተራራ በተፈጥሮ ኃይልና በእውቀት ይፈርሳል አሮጌ ማንነታችሁን ጥላችሁ አዲሱን ታነሳላችሁ ጫካው የአእምሮ ጫጫታን ያረጋጋል ከአርባ ምንጮቹ ስትዋኙ ስሜታችሁ ይታጠባል በሐይቁ ውብ ንፋስ ሱሳችሁ ይወሰዳል በአዋፋት ዝማሬ ፍርሃት ፈርቶ ይሮጣል በፏፏቴው ግርማ ዓላማው ይፋፋል አዲስ ጓደኛ አዲስ ማንነት አዲስ ሕይወት ወደ እናንተ ይመጣል 4 የፈውስ ቀናት በአርባ ምንጭ ይጠብቋችኋል የትራንስፖርቱ ጉዳይ በፕሌን ስለሆነ አያሳስባችሁ 0987 29 ያደውላችሁ አሁኑን ተመዝገቡ አሁን ከራብም ከምንም በላይ ደግሞ ኢትዮጵያ ውስጥ ነው የምንኖረው እና ገንዘብም አላታገኝበት ይችላል ምንድነው ሰርተህ ገብተህ አሸንፈህ ልትሸነፍ ትችላለህ ያሸነፍከውን ጨዋታ ዳኛ ተሸናፊ ሊልህ ይችላል በብር በምናምን አላቅም እዛ ውስጥ መግባት አልፈልግም ግን እንደዚህ አይነት ነገሮች ይገጥሙኛል ደግሞ እንደዛ ስልተ ደግሞ 100 ግራም ከውድድር ውጪ ልትውል ሊያደርግህ ይችላል ደግሞ ውድድር ላይ ደግሞ ልትጎዳ ትችላለህ አሸነፈም ተብለጥ እንደብል ይስነጠቅ ይችላል እና ብዙ ችግሮች አሉ እንደዚህ በዝርዝር ከ10 በላይ ጠቅስልሃለሁ እና እነዚህ አሁን ፈተናዎች ናቸው እነዛን አልፈህ ነው የምትሄደው አንዳንድ ጊዜ ደግሞ ኢትዮጵያ ሀገር የት ለመድረስ ነው እንደዚህ ምሰራው ትላለህ ገባ ያንተ ጓደኞች ከኋላ መተው ራሱ አልፈው ሊሄዱ ይችላሉ ሜዳሊስት ሊሆኑ ይችላሉ ያንን በሰው አእምሮ ቋቋማሉ ብለህ አንተ ዋጋ እየከፈልክ እየሰራህ እየደከምክ ከኋላ የሆነ ሰው መጥቶ እንደቀልድ ወርቅ ሜዳሊስት ምናምን ሲሆን ያንን ነገር ተቋቁማ አይ ኖ የኔም ቀን አለ ብለህ የኔ ቀን ይመጣል ብለህ ተቋቁመ ማለፍ ራሱ ከባድ ነገሮች ናቸው ምንድነው ለጓደኛ አንቲ ሳትሆን ሳትቃወመው የኔ ቀን ይደርሳል ብለህ መሄድ በራሱ ብዙ ነገሮች አሉ በቦክስ ውስጥ እና እነዚህ ብዙ ፈተናዎች ናቸው ለአንተ ግን ከሁሉም ወደኋላ ዞሮ ብለህ ስታይ እጅግ የፈተነ ጊዜ የትኛው ነው በሙያውም በግል ህይወትም እኔ በውድድሮቹ ሁሌ ፈተና ውስጥ ነኝ ግን እንደ ፈተና አላቸውም እንዳልኩህ እኔ ሰፈሬ ውስጥ ቦክሰኛ ባልሆን ብዬ አስባለሁ
በቃ ያለኝ ክብር ልጆች ከኔ ጋር መጥተው መጫወት ይፈልጋሉ እዛ አሁን ለማመር ቦክሲንግ ጂም አለኝ የራሴ ብዙ ማቴሪያል ያለኝ ሰው አይደለም ግን ስፖርተኛ በመሆኔ ቤቴ ስፖርተኛ በመሆኑ ትልልቅ ባለ ሀብቶች መጥተው እኔ ጋር ነው ስፖርት የሚሰሩት እዛች ጋር በገንዘብ አይከፈለኝ እንጂ ሙያዬ እዚህ ጋር ግን እኔ መጠቀም የቻልኩትን አእምሮዬን ስጠቀም ግን ብዙ ሰዎች ለእኔ ክፍት ናቸው አንተ ኢንተርቪው ላይ መጣሁት ብዙ ችግር ስላለፈ ነው ዝም ብሎ ሰው አትጠይቅም ስለዛ እነዚህ የቦክስ ጥቅሞቹ ናቸው አንተ ጋር ዛሬ ይተዋወቃሉ ነገር ማቀኝ ሰው አንተ የሚከተል ሰው እኔን ያቀኛል የሆነ ቢዝነስ ያመጣልኛል እሰራበታለሁ እና ከቦክሱ ውጪ ብዙ ፈተናዎች አሉ ይሄ መራቡ መጣማቱ ግን ከባድ ነው ተርበህ ታውቃለህ እንደው ለሞያ ብለህ መራብና አንዳንዴ ደግሞ መራብ አለ ጎዳና ላይ እንደሚኖሩ ሰዎች በህይወት እንደዚህ ነገር አጋጥሞ ያውቃል አዎ በዚህ ነው ያለፍኩት ከልጅነት ጀምሮ አዎ እኔም በጣም ተርቤ ያውቃለሁና ብዙ ነገር አውቃለሁ በህይወት እንደ ራብ ግን ቆሻሻ ነገር የለም በጣም ኤሌመንተሪ ስማር ቦርሳ አለ እህቶቼ የአረብ ሀገር ሰርተው ነው የኖሩትና ቦርሳ አሪፍ ቦርሳ ልከውልኝ ትጥቄን ጫሜን ምናምን ከደብተሪ ጋር ነው ምከተው ጠዋት ማዘር ሻይብና ዳቦ ትሰጥናለች እሱን እንጠጣለን ምናምን በላለን ከዛም ትምህርት እንሄዳለን 9 ሰዓት ማታ ከከሰዓት በኋላ ትሬኒንግ አለ ማታ ሰኞ ሮብ ዓርብ ማታ ትሬኒንግ እንሄዳለን እና ትምህርት ቤት የጀርባ ነው ስፖርት ቤቱ እና ያችን ሻይ በዳቦ በልተን ከዛ በኋላ እዛ ደግሞ ምንጫወተው ምናምን አለ ኳሱንም ምንም ትጫወታለህ ቀን ሙሉ ከዛም 9 ሰዓት ላይ ደግሞ ትሬኒንግ ትሄዳለህ ትሬኒንግ ሲሄድ የሸዋር እንኳን የለም ሄደን ቀጥ ብለን እንሄዳለን እንሰራለን ጠዋት የበላኸው ማለት ነው ከዛም በኋላ ማታ ደግሞ የቦክስ ትሬኒንግ አሁን ክለብ ከሚሰራው አብሶ እኔ በሰዓቱ ስንሰራ የነበረው አሁን እኔ ያ ነው ያበቃኝ ነው ምለው ታዳጊ ላይ በደንብ እንሰራ ነበር ለ2 ሰዓት ተኩል 10 ተኩል ጀምረን ማታ 12 ተኩል ምናምን ነው የምንወጣው እና እዛ ሰርተን በታክሲ ደግሞ ቤት በእግር እንሄዳለን ምግብ ላንበላ እንችላለን ምግብ ላይኖር ይችላል ከዛ በቃ ካለ ድንገት ሳንቲም ለማዘር እንትን ብላ ከሰጠችን 1 ብር 2 ብር ጮርናቄ ካዩክ ጮርናቄ እንበላለን መሃል ላይ እሱንም ምሳሳት ላይ አንዳንዴም አንበላበት ብዙ ጊዜ ነው ሰርተን ቤት ምግብ ካለለ ማለት ነው ውሃ ብዙ ጠጣና እተኛለሁ ይሄ ብዙ ጊዜ ያሳለፍኩት ነው ውሃ ጠጥቶ ባዶ ሆድን ሆነ ታንቃታቅ ማለት አንቆ ውሃ ባዶ ሆድን ስጠጣ ያንቃል እኔ አንዴ እንደዚህ 40 ምንጭ ኩልፎ ወንዜና ዋይንተን ሲዋኝ በጣም ነው የሚረበው እና ቤት የመጣው ምግብ የለም ውሃ ስጠጣ አንቀኝ ውሃ ያን ቀን I swear to you አልረሳው ማለት ውሃ በጣም ርቦኛል ውሃ ያንቃል በጣም ተርበ ባዶ ሆድን ሆነ ስጠጣ ትናንትና ልጅን ኢንተርቪው አድርጊያት ነበር ወደ አረብ ሀገር በእግር እየሄደች ስለዚህ ነገር ስታወራ ሪሌት እያረኩኝ ነበር ከዛ that time you have በቃ ማለት ይሄ መፈጠርን የምጠላባቸው ቀኖች አሉ ምን ሆኜ ነው እንደዚህ መሰቃየው ፉድ እንዴት እኮ ወፎች እኮ ያገኛሉ ገባ አንዳንዴ ጎዳና የሚታደሩት ይሻላሉ ቡላ አግኝተው ምናምን ነገር ይበላሉና አእምሮ እጅግ ሰፈር ያደርጋል በቃ እንዴት እንዳለፍኩት ያን ጊዜ አላውቀውም አሁን ቴክኒካል እንዴት ኢማጂን ማድረግ እንዳለብህ የሚያሰቃይ ነገር ሲመጣ በጎ ነገሩ ነው ያለው አሻግራ ያለው ትላለ ያኔ እንደዛ ማንንም አልነገረም አያስተምርህምና ራብ በጣም ቆሻሻ ነገር ነው በት ያጠነክራል ሰውንም ታያለህ አሁን የራበው ሰው ምናምን እንትን ስትል ለመረዳት አንተ ስለምታውቀው ከፍታ አትሆንም አሁን ደልቶ ምናምን ላይሆን አይችልም ደልቶ ምናምን ሀብታም ሆኖ አይደለም ግን በጣም የሆነ ነገር ስታይ ውስጥ ይራራል ስለምታውቀው ያን ፔን ማለፍ አልችልም እኔ መንገድ ላይ የሆነ ሰው እንደተራበ ሴንስ ካረኩት ማለፍ አልችልም ሊትራሊ አውቀው ሊፎግሩ የሚለምኑ ምናምን ይኖራል it takes one to know አይደል ፈረጆች ራስን ለማወቅ እንደ ራስ አይነት ሰው ማየት መቻል አለብንና በጣም እንትን ያረጋል ሪሌት ያረጋል it's food ምግብ ነው እና ግን ሰዎች ደግሞ ወደው ይራባሉ ለሙያ ብለው ይራባሉ ማለት ነው እሱ ሌላ ነው ይሄ ደግሞ ለሙያ ብለ ደግሞ ሌላ ምን ክሬዚ ነገር ታረጋላችሁ እንደ ቦክሰኛ መደበኛ ሰው ማያረገው በጣም የማደንቀው ሰውዬ ዴቪድ ጎግንስ ነው ታውቀዋለህ አንተ መሰለኝ ዴቪድ ጎግንስ መላጣ እየሮጠ የሚያወራው ምናምን ነገር ሰደበው እሱ የማወቅ አለበት ትልክልኛለህ ልክልሃለሁ እና በጣም ኢንስፓየር የሚያደርገኝ በስማ ምን እንጃ እንደሱ ስፖርት እንድሰራ ምናምን ይሄን እንደዚህ አይነት ነገር እንዳይና በቃ ስለ ቦክሰኛ ህይወት ሁሉ ጊዜ ያወራል ምን ያህል ብቸኛ እንደሆኑ ምን ያህል ትሬን እንደሚያደርጉ ምን ያህል መንጋው እንደማይረዳቸው there is a lonely life አለ ቦክሰር በቃ lonely ሆኖ ነው ትሬን የሚያደርገው ይላል
እና ሜይዌዘር እንደሚታወቅ ፌመስ አባባል አለው ደጋፊ ሊጮህልኝ ይችላል እንጂ ደጋፊ መጥቶ አይመታልኝም ይላል ገብቷል ልክ አይደለ እኔ ለራሴ ነው የኔን ቦክስ ማንም አይወስዳትም እና ሪንግ ውስጥ ብቻዬን ነኝ ያለሁት ማንም ሰው የለም እዛ ቦታ ላይ ይጮሁ ይበዱ ይነሱ ይቀመጡ ኢትስ ሚ ኤንድ በቃ እኔና እኔንን እና ራሴን በማሸነፍ ነው ማሸነፈው ነው የሚለው ገብቷልና ሌላ ምን ክሬዚ ነገር አለ ሰው ማይረዳችሁ አሁን ከጓደኛ ጋር አሁን ጓደኞች ሊኖሩ ይችላሉ አሁን ብዙ ጊዜ ማይረዱት ነገር አለ ማለት ይሄ ጉልበት እስካለ ነው የምትሰራው ስፖርቱ አቅም እስካለ ነው አሁን ፀሐይ የሚደበድብ ከሆነ ፀሐይ የሚደበድብ ከሆነ ደግሞ የምትዞር ከሆነ ምናምን ይሄ እግሮች ይብረከረካሉ ንሰር ይመጣል እንደዚህ አይነት ሰዓት ላይ ጓደኞቼ ደግሞ መጫወት ምናምን ይፈልጋሉ የዛን ሰዓት ላይ ያው ሊቀየሙ ይችላሉ መውጣት እየፈለክ መውጣት ትፈልጋለህ ግን ስራው ደግሞ ይዘሃል መውጣት የለብህም መውጣት አትወጣም ማለት ትሬኒንግ ካለ ውድድር ካለ መውጣት ይከብዳል እና የዛን ሰዓት ላይ ያው ብዙ ሰው ላይረዳ ይችላል እኔ በነገራችን ላይ ዛሬ ጉዴ እንዳታወጣብኝ እንደዚህ አሁን እላፊ ጓደኛ የለኝም አልቻ እውነት ይሄ አሁን ሪል ፍሬንድ ምን የሚባለውን ነገር እውነቴን ነው የምልህ አላውቀውም በህይወቴ ማለት ልክ ዛሬ እናንተ ተገናኘን አሁን እንዳወራው በደንብ እናወራለን እንጫወታለን በነጋታው ግን ና እንገናኝ ምናምን ብትለኝ በእርግጠኝነት ምነግር አልችልም ጠልቼ አይደለም ግን የሆነ መንገዳችን የሚለያይ ነው ብዙዎቹ እና ከብዙ ሰው ጋር እንደዚህ በቃ በነጋታው መገናኝ ሰው አይደለም ትሬኒንግ አለብኝ የራሴ የሚያሳስበኝ ብዙ ነገር ስላለ በዛ ውስጥ ደግሞ መሄድ ሰው ትንሽ ይከብደዋል ከኔ ጋር እና በዛ የመጣ ያው እንዲህ ብዙ ጓደኞች አይኖሩኝም ማታ እንደዚህ አይነት ደግሞ መጨረሻ ላይም ክለብ ምናምን ይኬዳል ያው የከተማ ልጅ ነኝ አዲስ አበባ ልጅ ነኝ እንደዚህ አይነት ነገሮች ይገጥማል አራዳ ካልሆነ ሰው ይበላል አብሶ ስፖርተኛ ከሆነ አብሶ ምንድነው ይሄ አንድ ውድድር ስታሸነፍ ሁለት ውድድር ስታሸነፍ በቃ ሰፈርክ በቴሌቪዥን ከታየ በቃ ከባቢ ብዙ ነው እንዲጋብዙ ይፈልጋሉ ይጋብዙሃል ከነሱ ጋር እንድትሆን አብራሃቸው እንድትሆን ይፈልጋሉ እና ብዙ ታዳጊዎችንም የሚያጠፋው ይሄ ነው ለራሴና ማወቅ አለበት ሰው እና እኔ ክለብ ምናምን ሄድና በግርምህ ከጓደኞቼ ጋር ቢራዝና ቁጭ አረግና አንድ ቀን እኔ በህይወቴ መጠጥ ጠጥቼ አላውቅም እግሬ ውስጥ ውሃ አስቀምጣለሁ እና እዛች ጋር ምናምን እየተጫወኩ ነው የምታይ ምናምን ከዛ ጓደኞቼ ሰብሰብ የሚያስገባው እኔ ነኝ ኔቨር ነክቼ አላውቅም ግን እዛ ጋር በቃ የሆነ ሁኔታውን ለማወቅ ቅር እንዳይላቸው ምናምን እዛች ጋር ሄጄ እቀምጣለሁ እጫወታለሁ እሄዳለሁ ነክቼ አላውቅም ምን አይነት ቦታ ነው ክለብ ግን ሁሌ ማድረገው አይደለም በነገራችን ክለብ ማለት አታውቅም እንዳንተ አላውቅም ክለብ ማለት ምን ብዬ ላስረዳ የጭፈራ ቤት ምናምን ነው ሲ አውቃለሁ ግን ላይክ ስፒሪቱን ቫይቡን እንድትነግረኝ ነው እኔም ገብቼ አውቃለሁ ግን የምወደው አይደለም እንደው ለታዳጊዎች የተለየ ነገር ያለ ይመስላቸዋል ዛሬ አንድ ደንበኛ ነገር እያወራው በጣም ትሄዳለች ምናምን ድንገት ነው እንደዛ መሄድ የጀመረችውና እና ምን አልኳት ገና ሺዝ ያንግ ወጣት ነችና አየሽ በቃ አሁን ሄደሻል አይተሻል ምንም እየጠጣን እናነቃለን አለች 12 ሰዓት ይሆናል ለሊት 9 ሰዓት ይሆናል 10 ሰዓት ይሆናል የሆነ ወንዶች ይመጣሉ እንደዚህ ከዛው አየሽ አይደል የተለየ ነገር አለ የለውም የሚያስደስት ነገር አለ የለውም ሁሉ ጊዜ ከጠጣው በኋላ ጠዋት ላይ ያለቅሳለሁ ሁሉ ጊዜ ማለት ነው እና እንኳን ማደረግሽው አልፏል እዛ ስትሄድ መጀመሪያ የሆነ ደስ የሚል ነገር አለ ነፃ ሆናለሁ እረካለሁ እደሰታለሁ በሚል ሐሳብ ነው እዛ ሄደችው እና እንደው ታዳጊዎች ታናናሾች የሚከተሉ የሚያደንቁ ሰዎች አሉ obviously እንደውም የምትላቸው እኔ እንጃው ከትውልድ ይሁን አላቅም የሆነ ስኬት ብለው የሚያዩት ካየህ ውጭ መሄድ ይሰራል ምናምን የሆነ በቃ ሰው አፍታም ነው የምትላቸው ሰዎች ምናምን መጨረሻቸው መጠጥ ይዘው ሲጠጡ ምናምን ነው ምናየው እና ልጆችም በቃ ስኬት እሱ ነው የሚመስላቸው የሆነ ነገር በቃ ተፍተፍ ብለው የሆነ ነገር ካገኙ ምናምን ምታቸው እንደዚህ አይነት ቦታ ነው እና በዚህ አጋጣሚ እንዳትሸወዱ ጤናችሁንም ገንዘባችሁንም ስንጠጣ ነው ስንሰክርም ብዙ ነገሮች ብዙ ሰው ይደፍራል ካየው የማይደፈር ነገር ሲደፍሩ መጥፎ ቃል ሲናገሩ የምታየው ሰው የሰከረ ሰው ራሱ ማገናዘብ አይችልም እና ሰው የሚያጣሉ ገንዘባቸውን እና ደግሞ ብዙ ነገርም ያምራል ማለት አሁን ይሄንን ነገር ኖርው አይደለም ማቀን በዙሪያዬ
ብዙ ሰዎች ስላሉ ነው። ከዱርዬውም ጋር ዱርዬ ወላጆች አሉኝ። ጨዋውም አየዋለሁ። እንደዛ ነገር ላይ አየህ ብዙ ጓደኞች ካለ ሙሉ ትሆናለህ። ብዙ ነገሮች አሸውዱ አያቸዋለሁ። ነገ ከነገ ወዲያ የሆነ ሐሳብ ቢመጣልኝ እንደዚህ ነው። አብሶ ታዳጊዎች ከሆኑ መምከር በጣም ነው የምወደው። ልጆች ካገኘው አንድ ሰዓት ሊቆይ ይችላል እነሱ ሳስረዳ እና ትልቅ ነገር አይደለም፣ ያ ስኬት አይደለም። አሁንም ካየህ እዚህም ፌመሶች ካያቸው ትልቅ ደረጃ የደረሱ የምትላቸው ያውን አርቱ ላይ ያሉ ሰዎች ምናምን ከስንት አንድ ነው እንጂ ምናያቸውን ኢንስታግራም ላይ የምታየው ነው። ትልቅ ነገር ብለው የሚያሳዩን መጠጥ ላይ መቀመጥ፣ ትልቅ ሌግዠሪ ቤት ቁጭ ብለው ውስኪ ማውረድ ነው። ያ ደግሞ ሰክሰስነት አይደለም ለኔ። እኔ በዛን መዝነው ብርም ቢኖር ምንም ቢኖር ያው ለብር ነው የምንኖረው። ማንም መጥፎ ነገር አይጠራም። ግን ደግሞ የሆነ ፕላን ሲኖርህ ከአንተ ገንዘብ ጋር ማን የሚጠቀም ሰው አለ? የሆነ ነገር ሰው እያገዝክ አብረህ እየሄድክ ምናምን የሆነ ሰው እየረዳኸው እያደገ የሆነ ነገር ስትከፍትለት ምናምን አሪፍ ነው ለሚሰራ ሰው። እንደዛ ነው እኔ ሰክሰስ ምለው። እየተረዳዳህ ምናምን ስትሄድ ነው ሰክሰስነት እንጂ 4-5 ህንፃ ደርድሮ መጠጥ አስቀምጦ ያው ለውራሽ ነው ጤና ማጣት ነው። የሚገርም ደንበኛ ስትነግረኝ አንዳንድ ሰዎች ውድ ነገር ያወርዳሉ። ሬድ ሌብል፣ ዋይት ሌብል፣ ዋትኤቨር ብሉ ሌብል፣ ዋይት ሌብል ይኑር አይኑር አላውቅም። ሬድ እና ብሉ ሌብል እንዳላቃሉ እሱን ያወርዳሉ። የሆነ ቢራ መያዝ ሰው ደግሞ አለ። ገብተዋል። እዛ ቦታ ላይ ከፍተኛ የሆነ ኢጎ ነው ያለው። ውድ መጠጥ የሚያወርደው ሰውዬ ጋር ነው በቃ ሴቶቹም ሰዎቹም ማሽቃበጥ የሚፈልጉት ማለት ነው። እንዲሁም ክለብ ውስጥ አንድ አብሮኝ የተማረ ልጅ ምን ሲያወራ ሰምቻለሁ። አንዳንድ ክለቦች ውስጥ ባለሀብት የሆኑ ሰዎች ብር አይከፍሉም፣ መፈረም ነው የሚፈርሙት። ገባ? ከዛ ድርጅታቸው ላይ ይመጣላቸዋል ማለት ነው። እና እዛ ቦታ ላይ እንደዚህ መፈረም ማለት ያማ ቦስ ነው እኮ በቃ ይባላል። የሆነ አለ አይደል? እና ገና የሚጀምሩ ሰዎች ገና ሳይወት ወይኔ ያን ሰው ነው የምፈልገው በቃ እንደዚህ የሚፈርም ሰው ምናምን መሆን ነው ፈልገው ይላሉ። እና ትርጉም መያዝ ጥሩ ይመስለኛል። እኔ ብርህን ወስደህ ቅድም እንዳልከው የተሻለ ነገር ላይ ኢንቨስት ማድረግ በጣም የተሻለ ይመስለኛል። ክርስቲያኖ ሮናልዶ ለዚህ በጣም ደስ ይለኛል። የሚያገኘውን ብር ፕሮፐርሊ ነው ወደ ፍራንቻይዝ ቢዝነሶቹ የሚያደርገው። እዚህ ጋር ሽቶ ሲሆን ታያለ፣ እዚህ ጋር ሜዲቴሽን አፕ፣ እዚህ ጋር ገባ ሆቴል አለው። የቢዝነስ ሰው ነው። ዛሬ እግር ኳሱም ቢያቆመው ፎርኤቨር አርን የሚያደርግ ገንዘብ አለው። ኃይሌ ገብረስላሴን እኛ ሀገር ማየት ትችላል። እሱም አድናቂ በጣም ሯጮች የዚህ ሀገር ከሌሎች የሚለዩብኝ እነሱ ናቸው። እንዴ የነሱ ይገርማል። እንትና እኔ አሁን አካዳሚ ነበርን እዚህ 6 ወር ምናምን ናሽናል ቲም ስንሄድ ማን ነው ቀነኒሳ ሲሮጥ እናየው ነበር። አካዳሚ ዙሪያ ላይ ካየው አጋጣሚ ሊያዝ ይችላልና ፎቅ አስቀምጦ በዛ ፀሐይ ላይ ምን አንጦ ነው አሁን እዛ የሚሮጠው? ግን በቃ ወንድነቱ በቃ ጀግንነቱን ነው። በቃ ክላሱን አልለቀቀም፣ ማንነቱን አልለቀቀም። ምን እንዳመጣው እዛች ጋር ያውቀዋል። ያንን ፎቅ እንዲገነባ ምን እንደረዳው ስለሚያውቀው ታምኖ ይሰራል። ሯጮች በዚህ በኩል እኔ አድናቂያቸው ነኝ። ደግሞ ይቀላል። አሁን ኃይሌ ገብረስላሴን ስለምታይ ሁሌ የማየው ሰው ለመሆን የምፈልገው ሰው ነው። ስፔሻሊ ቢዝነስ ዋይዝ በጣም ከሱ የተሻለ እድል እኛ አለን። እሱ ነገሮች ጨለማ በሆኑበት ሰዓት ነው ሮጦ መጥቶ እንደዚህ ኢንተርኔት፣ እንደዚህ ቴክኖሎጂ፣ እንደዚህ ሶሻል ሚዲያ በሌለበት ሰዓት ላይ አሁን በየአመቱ 2 ሪዞርት ቢያንስ ይገነባል እና በምስራቅ አፍሪካ ኤክስፓንድ ለማድረግ እየሞከሩ ያሉት እና የሩጫውን ዲሲፕሊን ወደ ቢዝነስ ቻነል አደረገው። ብዙ ሺህ ሰዎችን ቀጠራቸው፣ ብዙ ሚሊዮን ሰዎችን ሰርቭ አደረገ፣ ቢሊዮኖችን ሰራ። መስራቱ አይደለም። እኔ 40 ምንጭ ልጅ ነኝና ኃይሌ ሪዞርት በሄድኩ ቁጥር ከተለያዩ ሰዎች ጋር እገናኛለሁ። ከእስራኤል የመጡ ሰዎች ጋር፣ ከግሪክ የመጡ ሰዎች ጋር እገናኛለሁ። አድናቂዎችን አገኛቸዋለሁ። ገባ? 40 ምንጭ ሀገር በጣም ያምራል፣ የት እንረፍ ሲሉኝ እነግራቸዋለሁ አሉ እዛ። ከዛ አንድ ቀን ምን እንደተሰማኝ ታውቃለህ? እዛ ቁጭ ብዬ ባስኬት ተጫዎቼ ከአዲስ አበባ ልጆች ጋር ከሀብታም ልጆች ጋር ባስኬት ተጫዎቼ የሚገርም ኮንቨርሴሽን አደረግኩኝ። ከዛ ስሄድ I was like inspired። እኔም እንደዚህ አይነት ነገር እንዲኖረኝ ነው የምፈልገው። ሪትሪት ሴንተር እንዲኖረኝ ነው የምፈልገው። ተረዳኸኝ? ግን the fact that እሱ ያንን ነገር እዛ መገንባቱ እዛ ከሚሸጠው ለስላሳ ምግብ ባሻገር የሆነ አንድ ሰውን ኢንስፓየር እያደረገው እያነቃቃው ነው ማለት ነው። አለማድረግ ይችላል። እንኳን ተጠቅሞ አይደለም ቀዶ የማይጨርሰው ብር አለው። ግን ስቲል ስታየው ምንም ነገር እንደሌለው ሰው ነው የሚሰራው። ምንም ነገር እንደሌለው ሰው በየቀኑ ስፖርት እንደሚሰራ ታውቃለህ። ትሬኒንግ እንደሚያደርግ ታውቃለህ። አሁን እኮ ቲክቶክ ሆነ እኮ ትንሽ የብር ስታገኝ በቃ ምን ያህል ሜንታላቸው ጠንካራ እንደሆነ
ኃይሌንም ራሱ እንዴ ያው እንደሱ ያርገን። ለምን ውጭ ሀገር ሄደ ብዙ ካንተ ጋር ሄዱ ሰዎች ሲቀሩ ተመልሰህ መጥተሃል። ዋይ ያው አሁን ምትለኝ ማለት ተመሳሳይ ነው። የነ ኃይሌ ህልም የኔም ህልም ነው። ሳላቀውም አሁን ኃይሌ እንዳልከው ነው። ቁጭ ብሎ መብላት ይችላል። ግን በዙሪያው ያ ሁሉ ሰው ስራ እድል መፍጠር ስንት ቤተሰብ እየመራ እኮ ነው። አዎ ይሄ እኮ ትልቅ እርድ ለሀገርም ለምንም ትልቅ ነው ይታወቃል። በእርግጥ እንዲህ የሚባልም አይደለምና እኔም የዛ ፕላን ነው ያለኝ። አንዳንድ ጊዜ ከጓደኞቼ ጋር ይሄ መራቡ ምናምን አለ አይደል? ይሄ ሁሉም ቦክሰኛ ጋር ያለ ነገር ነው። ይሄ ቦክስ ሰለቸኝ ምናምን ብሎ እንዲህ ጓንቱን ምናምን ልክ ስናስቀምጠው አብሶ ማታ ላይ እንደዚህ ይጭ ምናምን ብሎ ይወረውሩታልና እኔ ግን ቦክስ ይሄን በቃ አንዴ እንትን ይበልልኝ እንጂ አልሰራም ምናምን ይሉኛልና የዛ ሰዓት ምን እንደምል ታውቃለህ? እኔ 2-3 ፎቅ ቢሆንልኝ ቢሰምርልኝ 2-3 ፎቅ ኖሮኝ ቦክስ እጫወታለሁ ምናምን። አንተ ሰው ያማል እንደ ይሉኛል። እና ከጣሊያን የመጣው 5 ሳንቲም ሳይኖረኝ ነው ኢትዮጵያ የመጣሁት። ባይገርም ጓደኞች ቀሩ እዛ። ሁሉም ቀርተዋል። ሲመጣም ራሱ እንዲህ ልጅ ያማል ብለውኛል ብዙ ሰው። ማለት እንዳልኩ የአዲስ አበባ ልጅ ነኝ፣ የደሃ ልጅ ነኝ። ቦክሰኛ ደግሞ ብዙ ጊዜ ደግሞ ይጣፋል። በቃ ብዙ ጊዜ ብዙ እና አብዱ ምናምን ይጽፉልኛል ከካናዳ ላይክ ያንተ ቦታ ኢንተርቪው አድርገው ብሎኝም በጣም ሪኮመንድ ያደረገኝ እሱ ነው። ሳፖርትም የሚያደርጓቸው ልጆች አሉ። አንድ የሆኑ ህጻናት ጋር ሜጂ ትሬኒንግ ሰጥቻለሁ። ብዙ ቦክሰኞች ኢትዮጵያ ላይ በጣም ትልቅ ነገር ያደረጉ ውጭ ሀገር ይጣፋሉ። ያ ማለት ግን ይሁን ሀገራቸውን ጠልተው አይደለም። በቃ የኢኮኖሚ ችግር ነው ያንን ነገር እንትምላቸው እና ይሄንን ነገር በቃ እኔም መቅረፍ አለብኝ ብዬ ነው አሁን ያሰብኩት። በሰዓቱ ከባድ ነው፣ ምንም የለኝም፣ ግን የሆነ ውስጤ አቅም እንዳለ አውቀዋለሁ። በቃ ሰዎች የሚሰጡኝ ቦታ አለ፣ የራሴንም አውቀዋለሁ። የሆነ ነገር እንትን ካልኩኝ ማለት ነው በህይወቴ እንዲህ አልልም። በቃ ለዛ ነገር ማይሆነኝ ከሆነም ደግሞ እንደዚህ ስለሆነንም አልልም። ገና ከመጀመሪያው ነው ይህን ስራ አልፈልገውም አልወደውም ብዬ መውጣው እና ይህንን መንገድ አንደኛ እኔ አሁን ቦክስ ሪንግ ላይ ብዙ ጊዜ የምሸነፍባቸው ጊዜ አሉ። አብሶ ውጭ ሀገር፣ እዚህ ኢትዮጵያ ሀገር ብዙ አልሸነፍም። ውጭ ሀገር ግን እንደዚህ አሁን ማለት ትልልቅ ውድድሮችን ነው የማረገው። ብዙ ጊዜ አሁን ካየህ ከዓለም የሚመጡ ቦክሰኞች እዛ ውድድር ላይ ለመሳተፍ 7 ወርና 8 ወር አሳልፈው ነው ካምፕ ውስጥ ከቤተሰብ አይገናኙ የሚመጡት ከኛ ጋር። እኛ ግን ናሽናል ቲም ራሱ ምንገባው ሳምንትና 2 ሳምንት ሲቀረው ነው። በጣም ልዩነት አለው። እንደዛም ሆኖ ግን እኛን ማለት ምንቋቋም ይሄ ተዘርሮ የሚወጣ ሰው አታይም። እኔ ዓለም ሻምፒዮን ላይ 3 ጊዜ 4 ጊዜ የኩባ ቦክሰኛ አለ፣ ማንም አይቆምም። የሜክሲኮ ቦክሰኛ ከሱ ጋር አይቆም። 3 ዙር ሙሉ ተቀጣቅጬው ነው የወጣሁት። ገብቷል። እና ያ የሆነው በደንብ አክብሬ ስራዬን እሰራለሁ። ግን እዛ ላይ ደግሞ ጎዶሎነት አለ። ሪንግ የለንም፣ ሳኮ የለንም፣ ምንም ነገር በቃ ሳኮ ራሱ ሳንመታ የምንሄድበት ሰዓት አለ። እኔ ነገሮች የሉም ኢትዮጵያ ሀገር እና ያንን ነገር መቅረፍ አለብኝ እኔ አንደኛ ለራሴ። ከዛም በኋላ ደግሞ ከኔ ጋር የሚመጡ ሰዎች ደግሞ ታዳጊዎች ደግሞ እኔን ለሚያክሉ ቦክሰኛ ለሚሆኑ ደግሞ ያንን ነገር አመቻቸን። የተሸወርኩትን መሸወድ የለባቸው። ሁለተኛ ደግሞ ገንዘብ ነው። እነሱን ስረዳ የሚመጣ ሰዎች አሉ፣ ለጤና የሚሰሩ ሰዎች አሉ። እና ትልቅ ጂም ከፍታለሁ። እኔ አሁን ዛሬ ኮልፌ ላይ ነው ያለሁት። ሰው ቤት ነው ተከራይቼ የምኖረው። እግዚአብሔር ከፈቀደ ነገር ከነገ ወዲያ በአራቱም እፈልጋለሁ። አርባ ምንጭም፣ አፋርም፣ ደቡብም እንደዛ ነው። እኔ ቪዥን ደግሞ አቅሙ አለኝ፣ እችልበታለሁ። እግዚአብሔር ይፍቀድልኝ፣ ጤናውን ይስጠን እንጂ በጥሩ መንገድ ላይ ነው። ለዛ መንገድ የሆነ የተደላደለ ነገሮችን እያለፍኩ እየሄድኩ ነው እና በቃ ከአውሮፓ ሀገር የመጣሁት በቃ ትልቅ ደረጃ ደርሶ ልክ እንደነ ኃይሌ ራሴ ተጠቅሜ ደግሞ ታዳጊውንም ትውልድንም ጠቅሜ ማለፍ ታሪክ ለመሆን ስለምፈልግ መስፍን ለሀገሩ ትልቅ ነገር ሰርቷል የሚል ነገር የሆነ መጽሐፍ ላይ እንድጻፍ በቃ ታሪክ እንደዛ እንዲመሰረት ነው እንጂ። የዛሬ ስንት ጊዜ ነበረ ወደዚህ የመጣኸው? 3 ዓመት። ሰው ግን አሁን ስታየው ትክክለኛ ውሳኔ ነው ትላለህ? አንዳንድ ሰዎች እዛ ቀርቼ በሆን ኖሮ እኮ ይሻላል ይላሉ። ሀገራችንን ኢትዮጵያ ፎር ሳም ሪዝን ብዙ ወጣቶች ለመኖር የሚመኙባት ሀገር አይደሉም። እኔ በሁለት መንገድ ነው የማየው። አንድ ፈተናው እንዳለ ይገባኛል፣ እረዳለሁ። ሁለት ደግሞ ሀገራችን ናት፣ በቃ መቀየር አለብን።
ሁለት አይነት ዜጋ ነው እዚህ ሀገር ውስጥ ያለው። በተቀየረ ሀገር ተደላድሎ የሚኖር ሰው አለ። ሌላ ደግሞ ኖ እኔ ቀያሪ ነኝ፣ እኔ ከሞትኩ በኋላ ሌላው ትውልድ መጥቶ ደግሞ ይኖርበት፣ እኔ ስቃዩ እየወደድኩት ለዚህ ትውልድ ዋጋ ልክፈል ብለው የሚያስቡ ሰዎች አሉ። ወደኋላ ዞር ብለህ ስታይ ትክክለኛ ውሳኔ ነበር ትላለህ? በጣም የምኮራበት ውሳኔ በህይወቴ እሱ ነው። በጣም እየተቸገርኩ ነው አሁን፣ ግን ዞርም ብዬ ትዝም አይለኝም ለዛ ነገር። ምክንያቱም የሆነ መስመር እየሄድኩ ነው። ያቀድኩትን መንገድ ባልደርስም በመንገዱ ላይ ነኝ። ግን ሲቀጥል ደግሞ አሁን ምሰራው ሰዎች በጣም ሲገረሙበት ምናምን ያለው ለራሴ አንተ እኮ ጠንካራ ነህ መስፍኔ ጎበዝ ነህ ምናምን ይሉኛል። እኔ ጋር ግን ያለው ነገር ምን ታውቃለህ ማለት 0% እየሰራው እንዳልሆነ ነው። ባይገርም ምንም በቃ እየሰራው አይደለም ማለት እኔ ጋር ማሰበው ነገር ሌላ ዓለም ነው። እና ምንም እንትን ብዬ አይደለም ተጸጽቼ አይደለም አስቤውም አላውቅም። በጣም እኮራለሁ ያን ውሳኔ በመወሰኔ። በነገራችን ላይ በህይወቴ ከኢትዮጵያ ጋር ይኖራል ብሎ ማይታሰብ ሰው ነገም ከነጎዳም ማለት ኢትዮጵያ እኖራለሁ ብዬ ማላስብ ሰው እኔ ነበርኩ። በ18 ዓመቴ ዱባይ ሄጃለሁ ኢትዮጵያ ላለመመለስ። ምንም ያለኝን ቋጥሬ እቴንም አስቸግሬ እዚህ ሀገር ከመጣው አይመለሰኝ ምናምን ብዬ ወጥቻለሁ። ባይገርም እዚህ ዱባይ ይሄ ፎቁን አይደለም እኔ የማውቀው ኢንዱስትሪ ሻርጃ የሚባል አለ። ከሻርጃ ምናልባት ሻርጃ የሚኖሩ ሰዎች ካሉ ከሻርጃ ኢንዱስትሪ ኤሪያ የሚባል አለ። ገና አዲስ ፎቅ የሚሰራበት 18 19 ፎቅ 20 ምናምን ከመቶ በላይ ምናምን ፎቆች ኤሲን ገጥም ነበረ። ቦክሱን አቁሜ ማለት በሆነ ነገር ተረብሼ እዚህ ሀገር አልመጣም ምናምን ብዬ እዛ ሀገር ኤሲ እንትንል ነበር እገጥም ነበር። በቃ ረሃብ ደግሞ እዚህ ቦክስ ላይ ያለ እዛ ደግሞ ይብሳል። ለምን የለማ በቃ ማለት ከባድ ነው። ማኔጅ አላቅም። ገና 18 ዓመት እንደሞላ ነው የወጣሁት። ትንሽ የምበላው የሆነ ሱፐርማርኬት ሄደ ምናምን ስገዛ ብሩ ያልቃል። እኔ ደግሞ እንዳልኩ ጎረምሳ ነኝ። ቤቴ ነው በእናት በአባቶች በእህቶቼ ተከብቤ ነው የኖርኩት። ምግብ ራሱ መስራት አልችልም፣ ማኔጅ ማድረግ አልችልም። ያለኝን ነገር ምግብ ላይ አወጣዋለሁ። በቃ ዱቄት ነው የሚሆን። በቃ ራብ እዛም በቃ ትጠላለህ። እና እንደዛ እየሄድኩ ምናምን ነበር የምሰራው። እንደው የምሰራው የነበረው ማን ከደቡብ ምንድነው ከናይጄሪያዎች ጋር ምናምን ነው። ኢትዮጵያዎች እኮ እንዳንተ ጠንካራ አይደሉም ምናምን ይሉኛል። የክፍለ ሀገር ሰው ራሱ ማይሰራ ስራ እየተሸከምን ላይ እናወጣለን ምናምን። ከዛ ልክ በቃ የሆነ ጭንቀቱ ምናምን ሲመጣ ማለት ነው ይሄ በቃ እንዲሆኝ ልቀር ነው ምናምን እላለሁ። እዛ በቃ እንዲህ ነው ላይፌ ምናምን አሉ። እና ሳንቲም የለም ኩብዛም ይባላል ምናልባት ያውቁታል። ሳንቲም ላለመፍጀት ኩብዛ ቂጣ አለ። ቂጣ እና 1 ድርሃም ነው ትልቁ የዚህ አሁን ኮካ ትልቁ 1 ብር ነው። እዛ በቃ ሳንቲም እሱ አትፈጅም። እሷን እበላለሁ ቀን በቀን በቃ እሱን እየጠጣው ነው በቃ እንትን ምለውና የሆነ ሰዓት ላይ በቃ ይሄ ስትረሱን መጣ። በቃ ለዚህ ነው የምኖረው ምናምን የሚለው ነገር ደግሞ ቦክሱን ደግሞ ወደዋለሁ። ሳልፈልግ ነው የወጣሁት። እና የጭንቀቱ ሲመጣ እንትኖቹን ዳገቱ ነው ይሄ ምንድነው ፎቅ አለ ትልቅ ፎቅ ነው። በሩጫ ነው በቃ እየሮጥኩ እንትን ምለው እንዲደክመኝ ማለት ነው። ማታ ካሰብኩት ማሰቡ ራሱ ይገለኝ። ስለዚህ አእምሮም በሩጫ ትገለዋለህ። እየሮጥኩኝ እንጂ እንትን እላለሁ ምናምን። ከዛም የሆነ ሰዓት ላይ ግን ይሄ በቃ ኮካውን ቡሌ ነው የምጠጣው። ይሄ ጆይንታ በቃ መነቃነቅ አቆመ። እና በዚህ አጋጣሚ ማርታ ብሩ የምትባል እህት አለችኝ። በሰዓቱ ይቅርብህ አረብ ሀገር ምናምን ትለኝ ነበር። ከዛ ምን እንዳልፍልኝ ፈልገሽ ነው ምናምን ብዬ ተናግሬያት ነው የወጣሁት። እና ማለት የዛ ሰዓት ላይ ውጭ ሀገር መሄድ ትልቅ ነገር ነው ለእኔ። ከዛም ህመሙ ምናምን ሲመጣ እንትን ሲል አይኔ አዲስ አበባ ሄጄ ከጓደኞች ጋር ነው የሄድኩት። እነሱ እንደው ሲጀመር ወደዛ አልገቡም። እነሱ እንደው ከተማ ላይ ነው የቆዩት። እኔ አዲስ አበባ ሄጄ ቀጥ ብዬ ቦክሴን ነው የምሰራው። እዛም ደግሞ ጥሩ ሰዎች አገኙ። መስፍን አንተ እንደዚህ አይነት ክብር እያለ እንዴት እዚህ ትሰራለህ? አስወደን አይደለም ብለው አሪፍ ሰዎች አሉ። እዚህ ጋር አዲሱ ዳዲ ይባላል የ18 ልጅ ነው አያውቀኝም። ብዙ ነገሮች ነገረኝ ሲሄድ መንጃ ፍቃድ ተማር እንዲያደርግ እንዲህ ብሰራ ምናምን ብሎ ብዙ ነገሮች መከረኝ። ከዛም ቦክስ ተመልሰ ኢትዮጵያ ልሰራ ምናምን በቃ። እና አሁን ግን ንገረኝ ካልከኝ ከኢትዮጵያ ውጪ በቃ ያለኝ ሐሳብ ስላረካ ጥሜ ስላረካ ኢትዮጵያ ሀገር ኦሎምፒክ ላይ ወርቅ ማምጣት፣ ሁለተኛ ትልልቅ ጂም ከፍቶ አሁን እዚህ ውስጥ በልጅነታቸው ያሉ በሱስ ያሉ ሰዎችን ታድጌ ትልቅ በቃ እንደዚህ ልክ እንደመቄዶንያ ያለ ለወጣቶች ደግሞ እንደዛ ነገር ነው ማሰብ። አውሮፓን የምመኘው ካናዳ የምመኘው እኔ ለቫኬሽን ነው።
ለመኖር አይደለም እንጂ እዛ መኪና ለመጠበቅ መንገድ ለመጥረግ ምናምን አይደለም። ፈጣሪ ይርዳኝ። ትችላለህ እኮ ይቻላል። ማይቻል ነገር የለም ብሮ ይቻላል። ምክንያቱም ከሰራ እኔ አንዳንዴ እንዴት እንደሚያናደኝ በቃ አገሬን በጣም ነው የምወደው እና ዓለማት ላይ ያለው አንፌርነስ የዚህ ሀገር ዜጋ አይገባም የዚህ ሀገር ዜጋ ይገባል ምናምን ሲሉ ነው የምትገርም ሀገር አለች። ከፈለግኩ በብሬ ሄጄ ከፍዬ ሄጄ አይቼ ተዝናንቼ እመጣለሁ እንጂ እዛ አልቀርም። ምክንያቱም ሁሌም እንደሚያነቃቃይ ልንገርህ፣ ሁለት አይነት ግሩፕ ኦፍ ፒፕሎች አሉ። በጣም አማራሪ ሆኖ ኑሮ እንዲህ ነው ኢትዮጵያ አትመችም ምናምን የሚሉ ሰዎች አሉ። በዚህ ጋር ደግሞ ስታይ ፎቅ የሚገነቡ ሰዎች አሉ፣ ውድ መኪና የሚነዱ ሰዎች አሉ፣ ቢዝነሳቸውን እያሳለጡ ያሉ ሰዎች አሉ። እና አእምሮ ምን ይላል? እነዚህ ሰዎች ከአንተ በምን ተሽለው ነው ፎቅ የገነቡት? ምን አውቀው ነው? አንተ ያላወቅከው ነገር አለ ወቅ ምን ገብቷቸው ነው? አንተ ያልገባ ነገር አለ ይግባ። ምንድነው ፊገር አውት ያደረጉት? ኦኬ ብዙ ጊዜ ደሃ ልጆች የምናደርገው ምንድነው? አንድ ላይ ቁጭ ብለን እያማን ነው መንግስትን፣ ባለሀብቶችን፣ የሆኑ ሰዎችን እያማን የኑሮን ክብደት ነው እንጂ እስቲ ጠጋ ብለን ከነሱ እንማር፣ እስቲ እንውጣ። ይሄ ነገር አይሰራም። ገብቷል? ይሄ ከዛ ይገለናል ማለት ነው። ተረዳይ? ምክንያቱም እዚህ ከተማ ውስጥ ቢሊዮኖችን እየሰሩ ያሉ ሰዎች አሉ፣ ሚሊዮኖችን እየሰሩ ያሉ ሰዎች አሉ። የሀብት ማማው ላይ እየወጡ ያሉ ሰዎች አሉ። ባይሆን ኖሮ ከተማ ውራን አታደርግማ። እስቲ ወጣ በል፣ ስጋ ቤቶች ጋር ሄድ፣ ወንበር ሞልቷል። ስካይላይት ሂድ፣ ሃያት ሪጀንሲ ሂድ፣ ሞልቷል። ኢሮፕ የማይነዳው መኪና ሲነዳ ታያለህ። አላቅም ብቻ ግን የሆነ ሰው እየነዳው ነው። የሆነ ሰው ሜኪንግ ሚሊየንስ ኦፍ ብር። ምን አገባኝ እኔ እሱ ነው እዚህ ሀገር መኖር ነው የምፈልገው። ይቻላል፣ ይኸው አድርገውታል። እና አንዳንድ ጊዜ ስኬታማ የሆኑ ሰዎች ጋር ቀርበ ስታይ ከአንተና ከኔ ያነሰ አይኪው ያላቸው ናቸው። የሚገርም እውቀታቸውም ዝቅተኛ ነው፣ ብዙ ያልተማሩ ናቸው። እንዴት ነው ግን የሆነ ነገር ገብቷቸዋል፣ የሆነ ሲስተም ገብቷቸዋል። አብዛኞቹ ግን ደስ የሚለኝ ነገር እና ምኮራባቸው ለራሳቸው ትንሽ ቫልዩ የላቸው፣ ትልቅ ቫልዩ ነው ያላቸው። ትምህርት ባይማሩም ኢቭን ሱሰኛ ቢሆኑም ለራሳቸው የሚሰጡት ዋጋ ያስደንቃል። ይሄ ከገንዘብ አሳንሰው ራሳቸውን አዩ፣ ከመኪና አሳንሰው ራሳቸውን አዩ፣ ከሀብት አሳንሰው ራሳቸውን አዩ። እና ይሄን ስታይ ኦኬ እኔ ለካ ለራሴ አነስተኛ ግምት ነው ያለኝ ብዬ እንዳስብ ያደርጋልና እዚህ ሀገር በጣም መቀየር ይቻላል ከሚሉት ወገን ነኝ። እኔም እንዳንተ ነኝ ልፈልግ ነው። ባይገርምህ እኔም እንዳንተው ነው። በጣም ሀገሬን እወዳለሁ። አሁን ደግሞ በደንብ ሳየው ማንም እንደሌላት ይሄን ያህል ማለት አሁን የተሰደዱት ሰዎች ምናምን ጓደኞችን ሳያቸው እኒህ ልጆች እዚህ ሀገር ቢመጡ እኮ ምን ሊቀይሩ እንደሚችል እላለሁ። እና እኔ አሁን ብዙ ሶሻል ሚዲያ ላይ ማውራቸው ሰዎች አሉ። እንዴት ነው ምናምን አሁን እኔን የሚያዩን ብሎ ታውቃለህ? እኔ ከየትኛውም የፖለቲካ እንትን የለሁበትም፣ የማንም ደጋፊ አይደለሁ። እና መስፍን ያንተ እኮ ጂም ከፍተህ ያው ስለደላህ ነው ምናምን ነው የሚሉኝ። ገብቷል? ያ አይደለም እንትን እኔ አሁን ከጀርባ እኔን የማሳልፈው ማውቀውን ብዙ ነገሮችን አሳልፌያለሁ። እና እንደዚህ አይነት ነገሮችን ሰውን በማየት ከጥቅም ጋር ምናምን ነው ሰው የሚያያይዘው። ያ ግን ልክ አይደለም። ሁሉም አሁን የምትላቸው ሰዎችም እስኪ እኔም ምን ይገጥመኛል አንተም እንደምታወራቸው ብዙ ነገሮች አልፈውን ይመጡት እንዴ እያለፉም ነው እንጂ ማለፍ ብቻ። አንዳንዴ እኮ የሀብታም ችግር ሀብታም ነው ይባላል። ገብቶሃል? የድሃ ችግር እኮ ምግብ ነው፣ በቃ የሆነ የቤት ኪራይ ነው። ታውቃለህ? የሆነ ሰው ብዙ ቢሊየን ብር አለው፣ ቤተሰቡ ውጥንቅጡ የወጣ ነው። በቃ ልጁ ራሱ ልታጠፋ ትታገልበታለች። ሚስቱ ትዳር ነፍታ እያለችው ነው። እዚህ ጋር ወንድ ልጁ በሱስ አልቆ ከክለብ ክለብ ይዞራል። አንደኛው በጣም ማይሆን የኮኬን ምናምን ሱሰኛ። አሁን ይሄ ሰውዬ አንተ ጋር መጥቶ ሲለምን ዳቦ የሚለምነው ሰው በጣም በጣም ሀብታም ነው። ሂያዝ ገንዘብ አለው፣ ብር አለው፣ ሀብት አለው። የሚያዩት ሰው ሁሉ እሱም በሆንኩኝ ነው የሚሉት። ይሄ ሰውዬ ግን ለብቻው ከራሱ ጋር የሚያሳል ምክንያቱ በገንዘብ አይቀርፈውማ። ገብቶሃል? ሚስቱ ትዳር እዚህ ጋር እንፍታ እያለችው ልጁ የኮኬን ሱሰኛ ሆኖ አንደኛዋ ልጅ ያ ሰውዬ ማለት የታሰረ ሰው ነው። በቃ እንደዛ ሰው ድሃ ሰው የለም። ግን ጠንካራ ናቸው። ገባ? በሆነ መንገድ ወይ ወደ እግዚአብሔር ቀርበው በሆነ አድርገው ሰው ቀጥረው ምናምን አድርገው ይወጡታል። ስለዚህ ምድር ላይ ለምን ደስተኛ እንደሆንኩ ልንገርህ፣ እኔ የትም ዓለም ቢሄድ ከችግር አላመልጥም። ሁሉ ጊዜ ሰው ይህን አይረዳም። አብሶ ታዳጊዎች ይህን ማወቅ አለበት። በጣም ነው የሚያሳዝነው። እንዲህ ውጭ ሀገር ስትሄድ ነው ለዚች ሀገር በጣም የምታዝነው፣ ለኢትዮጵያ የምታዝነው ውጭ ሀገር ስትሄድ ነው። እኔ በቃ ውጭ ሀገር የሚኖሩ ኢትዮጵያውያን ያሳዝኑኛል። እህት አረብ ሀገር ነበረች፣
ያሳዝኑኛል። ከሰው ተራ ወርደን አነስተኛ ተብለን ከስራ እንኳን ዱባይ ብትሄድ ኢትዮጵያ የሚሰራውና ናይጄሪያ የሚሰራው ወይም ደግሞ ኢንዲያ የሚሰራው ስራ አንድ አይደለም። ከስንት አንድ ነው። ዱባይ በሄድኩ ሰዓት የፖሽ ላውንደሪ ባለቤት ወዳጄ ነውና ይዞኝ ሌክዠሪ ቦታዎች ላይ ወሰደኝ። ገብቶሃል? በቃ ሀበሻ የማይገኝባቸው ኮፊ ሾፖች፣ ሀበሻ የማይገኝባቸው ሞሎች፣ ሀበሻ የሌለባቸው ቦታዎች ላይ ወሰደኝ። ከዛ ደግሞ ወደ ሀበሻዎቹም ጋር ወሰደኝ። ገብቶሃል? እዛ ጋር ሺሻ የሚነፋበት ምናምን ጫት የሚቆሙበት ምናምን ይህንም ደግሞ ይኸው አለኝ። ከዛ ዛንኛውም ደግሞ ወሰደኝ። እዛ ማለት ወርልድ ክላስ የሆኑ ሰዎች የሚመጡበት አስተናጋጅ ኢትዮጵያዊ እንኳ አታይም። ዝም ብሎ ሱቅ ላይ እንኳ የሚጠበቅ ኢትዮጵያ አታይም። ያንኛው ቦታ ላይ በጣም ሃይ ክላስ ሰዎች ናቸው። ኤቭሪቲንግ ሰርቪሱ ምናምን ያበደ ነው። በጣም ይለያል። እዚህ ጋር ስትመጣ ግን የሀገር ልጆች ሺሻ ምናምን ባለበት ልክ እንደ ሴተኛ ዳሪ ሆነው ምናምን በቃ በጣም የሚያሳዝን ነገር ታያለ። መጽሐፍ ቅዱስ ላይ የጠፋው ልጅ ታሪክ አለ። ታውቀዋለህ? እና ያ ታሪክ የኢትዮጵያ ታሪክ ይመስለኛል። ያ ታሪክ የህዝባችን ታሪክ ይመስለኛል። ከዚህ ወጥተው የሄዱ ኢትዮጵያውያን ካናዳ ያሉ፣ ኢንግላንድ ያሉ፣ አሜሪካ ያሉ፣ ቻይና፣ ጃፓን ያሉ ገባ የሄዱበት ምክንያት አንድና አንድ ብር ፈልገው ነው እንጂ ኢትዮጵያን ባህል ጠልተው አይደለም፣ ሃይማኖታቸውን ጠልተው አይደለም፣ ሀገሩን ወይዘሩን ጠልተውት አይደለም፣ እዚህ ቦታ ያሉን ህብረት እኔ እናንተ እዚህ የምናሳልፈውን ነገር ጠልተውት አይደለም። በቃ በሆነ ምክንያት ሲሀገር ውስጥ ጣፈንታዬ የለም ብር የለም እዚህ ከምሰቃይ ልሄድና ደግሞ ተለውጬ ልምጣ ይላሉ። ይሄዳሉ፣ ግን ልባቸው እዚህ ነው፣ ሰውነታቸው እዛ ነው። ከዛ 20 ዓመት አልፎባቸዋል፣ 25 ዓመት አልፎባቸዋል፣ 30 ዓመት አልፎባቸዋል። እንዳይመጡ ምን ይዤ ልመለስ የሚለው ነገር አለ። እዛ ሀገር እንዳይቆዩ ሀገሩ ደግሞ ሲኦል ነው፣ ሲስተሙ አንቆ ይዟቸዋል። ከሩቅ ስታይ የሚያብለጨልጨው ሀገር ስትገባበት ከእንትን ነው አይወጣም። በቃ ይሁን እንዳትቀየር አድርገው ነው የሚሰጡ እና በዚህ መካከል ያሳዝናል። 40 ዓመት 50 ዓመት ኖረው ሳይለወጡ ይሞታሉ። እና አቲንክ ይሄ የጋራ ንቃተ ህሊናችንን ማሳደግ አለብን ባይነኝ። በቃ መስራት ይቻላል፣ መለወጥ ይቻላል። በቃ ብዙ ደግሞ የተለወጡ ሰዎች አሉ። ድሮ ችግሩ ምንድን ነው? የሆነ ሰው ይቀየርና የተቀየረበትን መንገድ አያጋራም። እንዳንተ እነዚህ በፖድካስት መጥቶ አያጋራውም። አሁንም ትልልቅ ባለሀብቶች ጋር ይሄ ትልቅ ችግር አለ። ወጣቱ ነው በጣም በቃ ከሚያውቃትም ትንሽ ነገር የሚያጋራው እንዲያደርግ የሚለው ባለሀብቱ እውቀቱን አያጋራም። አንዲት በጣም ማደንቃት ኮፊ ሾፕ ያላት ሴት አለችና ግሪካዊት ናት። የሚገርሙ ኮፊ ሾፖች አሉ እዚህ ከተማ ውስጥ። በጣም ነው ኮፊ ሾፓውን አድናቂ ነኝ፣ እሄዳለሁ፣ እጠቀማለሁ እዛ። እና መጽሐፍ አትጽፊም እንዴ አልኳት። እጽፍ ነው ምጽፈው የባህል ሕክምና ላይ ነው አለች። ኢትዮጵያ ውስጥ የባህል ሕክምና እጅግ በጣም ፓወርፉል ነው። ስለዛ መጽሐፍ እፈልጋለሁ። ፈረንጅ ናት፣ ግሪካዊት ነች። ግን አለች ሰዎቹ እውቀቱን ይዘው እየሞቱ ነው፣ አያጋሩም። ከዚህ የተነሳ እውቀቱ እየጠፋ ነው። ይዘውት ደብቀው የቱ ቅጠል የትኛው መድኃኒት እንደሆነ ሳይናገሩ ያንን ነገር ይዘው ይሞታሉ። እና ከዚህ የተነሳ ከዕለት ዕለት ይህንኛው ጥበብ እየጠፋ ሄደዋል። እና ይህን ነገር ዶክመንት ማድረግ እፈልጋለሁ አለች። እኛ በጣም አስገረመኝ። የሚገርም ነገር ማለት ነው። ካሪንጌ የሚባለው ሰውዬ አሜሪካን ውስጥ ቁጥር 1 ቢሊዮነር ነበር በወቅቱ ማለት ነው። ገባ? ያ ሰውዬ ምን ይል ነበረ? ሰዎች ሀብታም ሆነው እውቀታቸውን ይዘው ከሞቱ ይህ ትልቅ ኃጢአት ነው ይላቸው ነበር። እውቀታቸውን አካፍለው ነው መሞት ያለባቸው። አንተ አይደለ አንተ ያለፍክበትን ጆርኒ ለሰዎች ማጋራት መቻል አለብን። ይሄ ሀብት እንደሆነ ብዙ ኢትዮጵያዊ ባለሀብቶች አይገባቸውም። እና ያ ነገር ትንሽ ያሳዝነኛል። እና መመለስ በጣም በጣም ለበጎ ነው። በእርግጠኝነት እኔ አያለሁ፣ ቲክቶክ ላይ ፎሎ አረጋለሁ። ከዚህ ፋይት በፊትም ላይክ ናሽናል ቲም ጋር መጥቼ ትሬኒንግ ስሰጥ ነበርክ። በብዙ አጋጣሚዎች እንገናኛለን። አይ ካን ሲ ፓወርህን አየዋለሁ። ዝም ብሎ ተራ ቦክሰኛ ተራ አትሌት አይደለህም። ይሄ መጥቶ የሚጠፋ ሰው አይደለህም። እንዲሁም ተናግረሃል፣ ሰዎች ማየት ይችላሉ። ግን ከዚያ የበለጠ ፓወር ነው ያለ ብዬ ነው የማስበው። ጂሙ ግን እንዴት ነው? ደህና ነው። ጂሙ ይሰራላል፣ ብር ነክ ያደርጋል። ቦታ ጠቦኛል። ሰው ፍላጎቱ አረተው በእውነት ሰዎች ሲሉኝ የነበረው ቦክስ ኢትዮጵያ ሀገር ምናምን ነው የሚሉኝ። እኔ ግን አውቀው ነበር የሆነ አቅም እንዳለው። ለምን ዓለም ላይ አውቃለሁ ያለውን ግሪስ ጀት አቁሞ ነው የሚያዩት እኮ
ባለሀብቶች ነው። ከየትኛውም ስፖርት ያልተናነሰ ትልቅ ገንዘብ የሚሸራሸርበት ነው አውቀዋለሁ። እና እኔ ጋር አሁን ቦታ ጠቦኛል። የት ነው? ኮልፌ ነው ጂሙ። ለምን ወደ ቦሌ ወደ ላኮ ለምን አትመጣም? ኪራዩን እስኪ አንተ ካልክ ኪራይ ያስወደዱብኝ። እኔ ደግሞ ያለኝ አቅም እንደዛ አይደለም። ለምን ኮላብ አታደርግም ከባለሀብቶች ጋር ከእግዚአብሔር ጋር? እስኪ ኦፍኮርስ ለምን መሰለህ አንተ ፓሽኑ አለክ፣ ሰውም ያምናሃል፣ አንተ ታውቃለህ። አሁን የስፖርተኛ ቤት ይባላል። ከጂም እንኳን የደህና ስፖርተኛ ቤት ስትሄድ እቃ ያውቃል ስፖርተኛ፣ የቱ እቃ ለየትኛው ነገር እንደሚያስፈልግ ያውቃል። ስለዚህ በእርግጠኝነት ብዙ ኢንቨስትመንት ይፈልጋል ቦክስ ለመስራት። ምንም ይሄ ትልቅ ነገር አይፈልግም፣ አይምሮ ላይ ነው የሚፈልገው። ማለት ያኛውን ነገር ለመክፈት ትክክለኛ ቦክሰኛ በ20 ዓመት ምናምን ያለፈ ሰው ይፈልጋል። አሁን ሞልቷል፣ በየቦታው እኮ አለ። ሲቀጥል ግን አናያቸው። 15 ቀን ኮርስ ወስደው ነው የሚመጡት። እኔ 15-20 ዓመት ነው በዛ ያለፍኩት። እና እንትና ማቴሪያል የሚጠይቀው ነገር አይደለም፣ ሙያ ግን ይጠይቃል። ዝም ብሎ ሰው ሊያሰለጥለው አይችልም። ቢያሰለጥለውም ይጀምራሉ፣ አይተውትም። እያየው ነው እኔ። እና እንትን የሚፈልግ አይደለም፣ ቦታ ግን ይፈልጋል። ቦታ ሙያ ይፈልጋል። ሰራተኞች አሉ ከአንተ? አዎ። ስንት ሰራተኞች አሉ? ወደ 8 ትሬነሮች ናቸው እነሱ? አሰልጣኞች ናቸው። እስከ ጽዳት 12 ምናምን ይደርሳል፣ እስከ አቅሚቴ። አንተ በቃ ሄዳል እኮ አምልጠሃል። ቦክስ የምትወዱ ሰዎች ካላችሁ ኢንቨስት አድርጉበት። ምን ያህል ኦፕን የሆነ ሰው መጥቶ ይሄ ሚሊዮን ብር ስጥ፣ ይህንኛውን ነገር ቦሌ ላይ ተከራይ፣ ብራንዱ ባንተ ስም ይሁን፣ ከዚህኛው እንደዚህ ፐርሰንት ከተፉ እንድትሰጠኝ ይፈልጋለው፣ አብረን እንስራ የሚል ፖዚቲቭ የሆነ ሰው ቢመጣ ምን ያህል ኦፕን በማሽ እሱን እንደዚህ ያሰው ነው የምፈልገው። ከማንኛውም ሰው ጋር መስራት ዝግጁ ነኝ። ስራውን ይውደደው፣ እኔና እሱን እንግባባ እንጂ ለመስራት ዝግጁ ነኝ። ሪተርኑስ እንዴት ነው? አርኦአዩ እንዴት ነው? ሪተርን ኦን ኢንቨስትመንቱ ኢንቨስት ብናደርግበት የሆነ ሚሊዮን ብር ምን ያህል አገኘዋለሁ? ይገኛል። ሰው ጥሩ ነገር ፍጠርለት፣ የሚመቸውን ነገር ጥሩ ሸዋር ስጠው፣ ጥሩ ሙያ ስጠው። ያን ነገር ከፈጠር ነው። ይኸው አሁን እኮ ከጂም ባለቤትነት አስበው። አሁን እኮ በማስመረቅ ይባል እንጂ እኮ ላወዳድር ነው እኮ። ገና ያልተነካ ነው። ቦክሱ ገና አልተሰራበትም። በእርግጠኝነት በዚህ መጠራጠር የለበትም። አምኖ ይግባበት፣ ይውደደው። መስዋዕትነት ይጠይቃል። በማሻም ሁኔታ ለሱ ብቻ አይደለም ለሀገርም ነው የሚተርፈው። በእርግጠኝነት የምናገረው እና አሁን ወደ ማዘጋጀት ገብቻለሁ። መች ነው ቀጣይ ፋይታ ያለው? ሰኔ 28 ነው፣ የፊታችን እሁድ ነው። ትልቅ ውድድር ነው። በዚህ አጋጣሚ አድዋ አደባባይ አድዋ ሙዚየም ነው የሚካሄደው። የዓመት ምናምን ነው ለዚህ ፕሮግራም ስዘጋጅ ነበር እና ያው እንዳልኩ ብዙ ቢሮዎች ስገባ ነበር። ማይሳኩ ጊዜዎች ነበሩ፣ ሚሳኩ ጊዜዎች ነበሩ። ጥሩ ሰው እንደሚቀድም ደግሞ ያው ለአንተ ተቃራኒ የሆነ ሰው ደግሞ ይገጥማል። እንደዛ እየተጓተተ ያው እዚህ ደረሰ። አሁን ላይ ነው በቃ እርግጠኛ ሆነን ውድድሩን ለማዘጋጀት እንትን ያልኩት የተስተካከለልኝ። በዚህ አጋጣሚ ጌታቸውን ማመስገን እፈልጋለሁ። ምክንያቱም ስዊት ቦክስ እሱ ያዘጋጀው ውድድር ላይ ብዙ ሰው ስራዬን አውቆታል፣ ማን እንደሆንኩኝ ተረድቷል። ያ ብዙ ነገሮች ከፍቶልኛል። በእርግጥ እዛ ውድድር ላይ ለመሳተፍ እኔ የ15 ዓመት የ10 ዓመት ጉዞ የሌሊት ሩጫ ከፍያለሁ። እነሱ ግን ገልጸውልኛል ያንን ነገር። እነሱ ብቻ ሳይሆን ለሀገርም የሚጠቅም ነገር ሰርተዋል። አሁን አካባቢው ላይ የምታየው ቫይብ ምናምን ደስ ይላል። ሌሎችም ደግሞ እየመጡ ነው። አሁን አዲስ ደግሞ ኢትዮ ፋይት ናይትም ጥሩ ነው። እንደሱ በጣም በቃ የሆነ ደስ የሚል ነገር ነው። አሁን ይሄ የሱስ የምናምን ትሬንድ እየቀረ ነው፣ እያየን ነው። ይሄ ነገር መቀጠል አለበት። እዛች ጋር ልዩነት ሊኖር ይችላል፣ ይቀጥሉ። ልዩነት ማንም ላይ የሚፈጠር ነገር ነው፣ ግን ስራው ግን ይሂድ እና በዚህ አጋጣሚ ሁለቱንም ማመስገን እፈልጋለሁ። እና በዚህ አጋጣሚ ማን ያንተንም ጋብዤሃለሁ የክብር እንግዳ አድርጌ። ትልቅ ውድድር ነው። ሰኔ 28 ጠዋት 3 ሰዓት ላይ ይጀምራል። በላይቭም ይተላለፋል። በዚህ አጋጣሚ ኤዲተሮችን በላይቭ የሚተላለፍበት እንትን አለ፣ እሱን እሰጣቸውና እዛ ላይ ከዓለም የሚያዩ ከፈለጉ ከዓለምም ብዙ ይሄኛውን ፕሮግራም ብዙ ሰው እንደሚያዩ ዲያስፖሮችም ትውልደ ኢትዮጵያን ማየት ከፈለጉ በዚህ ስትሪም ይክፈቱና ማየት ይችላሉ።
ላይቭ ላይ በሚዲያ ነው ወይስ ሊንክ ትልካለህ? ሊንክ ልካለሁ። ሊንክ እሰጥሃለሁ። ሊንኩን ዲስክሪፕሽን ላይ እናስቀምጥላቸዋለን ማለት ነው። ምን ያህል በጣም ደክመበታል ለዚህ ፋይት? ማማን ነው ፋይቱ ላይ ያሉት? ፋይቱ ላይ ያሉት ሜን ኢቨንቱ ላይ ማለት ነው። ለእኔ ሁሉም ሜን ናቸው። ለአንተም ይሆናሉ ብዬ አስባለሁ። አሁን ስነግርህ ምክንያት አንደኛው ልክ እኔ የጀመርኩኝ ሰዓት የጀመሩ ልጆች ናቸው። ቤቴ ግራ ቀኝ ብዬ ያስለመድኳቸው ልጆች አሁን ለውድድር ላቀርባቸው ነው እና ልጅ ነበሩ። አሁን በቃ ሰውነታቸው አድጎ በቃ ድፍረቱ ምናምን መጥቶ ካልገባን የሚሉ ልጆች ናቸው። ሁለቱም አንድ ቦታ ነው የሚሰሩት። ሀበንና ፉዋድ ይባላሉ። እነሱ ፋይት ያደርጋሉ። ከዛም በኋላ ደግሞ የናሽናል ቲም ቦክሰኞች አሉ። እጩ ቦክሰኞች ናቸው። አቡኪ፣ ስዊት ቦክስ፣ ታሪኩ፣ ፌዴራል ማረሚያ ቤቶች እነሱም ብዙ ጊዜ በጣም የሚፈታተኑ ናቸው። ምርጥ ቦክስ የሚታይበት ነው እዛ ላይ። ከዛ በኋላ ደግሞ 64 ይርነቃቸውና ሀብታሙ የማረሚያና የፌዴራል ፖሊስ፣ አቤልና እሱ ባለው ስዊት ቦክስና አዲስ አበባ ፖሊስ። እነዚህ በጣም ትልልቅ ቦክሶች ናቸው። የኢትዮጵያ ለትልቅ ውድድር የምጠብቃቸው ቦክሰኞች ናቸው። ሌላ ደግሞ ሴቶችም አሉ እና ሴቶችን በዚህ አጋጣሚ ጋብዛቸዋለሁ እንዳያመልጣቸው። ተከታተሉ፣ ዲስክሪፕሽን ላይ ይቀመጥላቸዋል። ሴቶች በየትኛውም ቦታ ምንም መስራት እንደሚችሉ ወኔያቸው የሚያሳዩትን ብቃት እኔ በግልም ስለማውቃቸው ይሄ ልዩ ያደርገዋል። ሌላ ደግሞ አሰልጣኞችም አሉ። እና ብዙ ጊዜ በቃ አታካራው አለ አይደል? ይሄ ቦክሱ ቢፈልገው ያ ነገር ላይ አያቸዋለሁ፣ ብዙ ጊዜ አያቸዋለሁ። እና ለምን ይህን እድልን ያልሰጣችሁም አልኳቸው። መስፍን አድርገው ያን በግል ሳወራቸው ከዛም መጫወት እንፈልጋለን እኛ ክፍያውንም ተወው ነው ያሉኝ። በቃ ግን ለትውልድ አቅም እንዳለን ሰው በዚህ እድሜውን መስራት ይችላል የሚለው ነገር ማስረጠን መስበክ እንፈልጋለን እና መጋጠም እንፈልጋለን አሉ። እነሱም አሉበት። በመጨረሻ ደግሞ ባለሀብቶች አሉ እኔ ጋር የሚሰሩ ማለት ዝናብ እየዘነበ ስለሆነ ነው። ክብራትና ክብራት ብንቀጥል ይቻላል አይደለ? ዝናቡ ከረበሻችሁ ዌር ሶሪ። ጠብጠብ እያለ ነው፣ ክረምት ነው። በት ግን ስለሚሰማ ማይካችን ሹር ነው። እንግዲህ ማይክል ጃክሰን የሚቀርጽበት ማይክ ነው። ሌትስ ጎ። እሺ፣ በስተመጨረሻ ያው እኔ ጋር የሚሰሩ ቤተሰብ ኃላፊዎች፣ ትልቅ ስራ የሚሰሩ የቢዝነስ ሰዎች አሉ። ለጤና የሚጫወቱ ለጤና ነበር የሚሰሩት። እሺ። እና አሁን በቃ ይሄ ቦክሱ አርቱ ገባቸው። ባይገርም ከድብድቡ ይልቅ ይሄ አምልጦ መምታቱ፣ ተስቦ መምታቱ፣ ዲፌንሳቸው፣ ኮኦርዲኔሽናቸው ሁሉ ነገር ፍጹም የሆነ የተወዳዳሪ አይነት ነው ያላቸው። እና እነሱንም ሳማክራቸው ብግል እኔ መጋጠም እፈልጋለሁ ምናምን ብለው ያው እነሱም መጋጠም ይፈልጋሉ እና ጥሩ ነገር ይታያል። አሪፍ ፕሮግራም ነው። እዛ ውድድር ላይ ማንም እንዳይቀር። መግቢያው ስንት ነው? መግቢያው አንደኛ ደረጃ 10,000 ብር ነው ቪአይፒ። ሁለተኛ ደረጃ 4,000 ነው። ሶስተኛ ደረጃ ደግሞ 2,000 ብር። ሁሉንም ያሟከለ ነው። ማንም ሰው መግባት ይችላል በዚህ ውድድር። አሚን ማስታወቂያ ምናምን እየሰራችሁ ነው? ስፖንሰር አግኝተሃል ወይ? ስፖንሰር አላገኘሁም። ለምን? እንዳልኩ ብዙ ነገሮችን እኔ ላይ ነው ያለው። ገባ? እዚህ ጋር ትሬኒንግ እሰራለሁ፣ እዚህ ጋር ደግሞ ልጆቹ እንደገና አሰራለሁ፣ ማኔጅ አደርጋለሁ፣ ስፖርት ቤት የሚደረግ ነገር ውድድሩን አዘጋጃለሁ፣ በየፒሎ እንትን እላለሁ። ይሄ ማለት ያው ወደፊት የሚያልፍ ነገር ነው። አሁን እንትኖች አሉ ምልህ ለዛ ነው። እና ያው ሰውም ለምን ስፖንሰር አያደርጉህም ይላል። የምጠይቃቸው ሰዎች ምናልባት ወደኋላ ሊሉ ይችላሉ። እያንዳው ያገዙኝ እኔን የሚያውቁኝ በደንብ ስፖርት ቤት ውስጥ ያሉ ሰዎች ምናምን ያላቸው እንደዚህ አውጥታል ምናምን ብለው ዘግፈውኛል። ሌላ ግን እንደ ድርጅትም እንደምንም ብዙ ሰው አዳራሹን ተከራይተ ነው? አዳራሹን አንድ ሰው ቦታውን አመቻችቶልኝ ነው። ማመስገን ሰላም ትባላለች እህታችን። በጣም ማክበርም ስራዬን አይታ ብቻ ነው የፈቀደችልኝ። ድካሜን አይታ ነው የፈቀደችልኝ እና እሷን ስፖንሰር አድርጋኛለች። ሌላ የአዳራሽ ራሱ ብዙ ሆቴሎች ስመላለስ ነበር። አመት ሙሉ ነው የምልህ። ማንም ሰው ፈቃደኛ አይደለም። እና ያው ይሄ ደግሞ የሚፈጠር ነገር ነው፣ ለበጎ ነው። እዚህ ያ ሁሉ አልተሳካም፣ ግን እዚህ በማላስበው መንገድ ደግሞ የሚረዳኝ ሰው አገኘውና ከነዛም የበለጠ ቦታ አገኘው። ለበጎ ነው። ያ በጣም ደስ ይላል። ኢትዮጵያ ውስጥ ግን ለአንተ የእውነት ባለፈው ፋይት አድርገን ነበር። ከዛኛው ፋይት አይደለ ውጪ
ከዛ በኋላ አንድ የሀገር አድርጌያለሁ። የሀገር አድርገህ ነበር። ቻሌንጅ እያደረገ ነበር ልጁ። እንዴት ነበረ ቻሌንጅ? ጠንካራ ቦክሰኛ ነው በእውነት ጎበዝ ነው። ግን ደግሞ እሱም ያልተረዳው ይመስለኛል አለ አሁን አልተሸነፍኩ የሚለው ነገር አለ። እኔ ከሄድኩ በኋላ ውጤቱ ተለውጧል ተብያለሁ። አንተ እንደተሸነፍ ተደርጎ ጠዋት የሚወጠረው አእምሯችሁ ቀኑን ሙሉ ለምን ያስጨንቃችኋል? ከሰው ሁሉ ተለይታችሁ ለብቻችሁ ራሳችሁን አታሰቃዩ። አንድ ቀን ሰላሜ ይመለሳል እያላችሁም ራሳችሁን አትሸውዱ። ሰላም ወደ እናንተ የሚመጣው እናንተ ወደ ሰላም ስትሄዱ ብቻ ነው። ኑ ወደ ሰላም በሐሴት አብረን እንሄድ። በልባችሁ የተከማቸው የሥቃይ ተራራ በተፈጥሮ ኃይልና በእውቀት ይፈርሳል። አሮጌ ማንነታችሁን ጥላችሁ አዲሱን ታነሳላችሁ። ጫካው የአእምሮ ጫጫታን ያረጋጋል። ከአርባ ምንጮቹ ስትዋኙ ስሜታችሁ ይታጠባል። በሐይቁ ውብ ንፋስ ሱሳችሁ ይወሰዳል። በአዕዋፋት ዝማሬ ፍርሃት ፈርቶ ይሮጣል። በፏፏቴው ግርማ ዓላማው ይፋፋል። አዲስ ጓደኛ፣ አዲስ ማንነት፣ አዲስ ሕይወት ወደ እናንተ ይመጣል። 4 የፈውስ ቀናት በአርባ ምንጭ ይጠብቋቸዋል። የትራንስፖርቱ ጉዳይ በፕሌን ስለሆነ አያሳስባችሁ። 987 29 ያደውላችሁ አሁኑን ተመዝገቡ። አንዱ ደብዳቤ ይለቁታል። አላቅም ስቶፕ ተብሎ ተመታህ ነው ምናምን ያሉኝ። በቪዲዮ ዳኞቹም ራሱ ነግረውኛል። እንዴት እነሱ ራሱ ጥያቄ ሆኖባቸዋል። ሆነም ቀረም ልጁን ከዚህ በፊት በኋላ እንገናኛለን የሚታወቅ ነገር ነው። ልጁ ጠንካራ ነው እንጂ ግን ቦክስ ላይ ግን ያለው ኳሊቲ ጥሩ አይደለም። ምክንያቱም ግራጄ ነው የሚረብሸው። ግራጅ ስመታው ሲያርፍበት ብዙ ነገሩ ሲለዋወጥ አየዋለሁ። አፍንጫው ልክ አይደለም። ያ ማለት ዱላ መቋቋም አይችልም። በግራጄ ነው ሁለቴ ተገናኝተናል። ነስር በነስር ሆኗል። ቀኝንም አይችለውም። እሱ ቀኝ መቶኛል። የኔን ቀኝ ግን መቋቋም አልቻለም። እሱ ይዞ እንትን ማለት ሾክ ነው የሆነው። ካየው ቪዲዮ በጣም ነው እንትን ያለው እና ይሄ ደግሞ እኔ እንጃ አላቅም እንደሙያም አላቅም። ይሄ ደግሞ ሰው የሚመታ ከሆነ ይጎዳል በላይፉ ከቦክስ ውጭ ማለት እና መከላከል፣ አገጩ መጠንከር፣ አፍንጫው መጠንከር አለበት እና ጠንካራ ነው እንጂ ቦክሰኛ የሚለው ነገር ምናልባት አሻሚ ነው። እንዴት እንደምገልጸው አላቅም። ለአንተ ግን ማን ነው ኢትዮጵያ ውስጥ የሚገርም ቦክሰኛ? አሁን ላይ ማንም የለም ምላችሁ ሰዎች ነበሩ። ግን አሁን ደግሞ ይሄ ቀጣይነት አለው አይደለ? ቦክስ በመሰረቱ እዛ ቦታ ላይ ካልሆንክ ትወጣለህ። አንተ አሁን አንደኛ ጋዜጠኛ ነህ ብዬ ለራሴ ነገርኩ። ከዚህ ስራ ከወጣ አንተ ላደንቅ አልችልም። ስለዛ እንደዚህ አይነት ሰው አሁን የለም። ማንንም አላደንቅም። ግን ማን ነበር ድሮ? ፍቅረ ማርያም ነበር። ፍቅረ ማርያም ነበር። የዛን ሰዓት ላይ እንትን ላይ ትዝ ይልሃል? የዛን ሰዓት ላይ አሪፍ ልጅ ነበር። ምን አቆመው እሱ? እስኪ አሁን ከተመለሰ አላቅም። የሆነ ጭምጭምታ አለ። ከተመለሰ በጣም አደገኛ ፋይተር እንትን እላለሁ። ጎበዝ ቦክሰኛ ነው። ከዛ በተረፈ እኔ ነኝ ነው የምትለው? ለእኔማ አክባሪ ነኝ። ራሴን በጣም ነው ማደንቀው መወደው። ከአንተ ቀጥሎስ? አሁን ባለው ሌላ አሁን ምንም የለም ከአንተ ቀጥሎ? ሃይማኖት ደህና ነው፣ እየመጣ ነው። ሃይማኖት የሚባል ልጅ አለ። የከለቤ ልጅ ነው። ያንተ ክለብ ነው? እኛ ክለብ ነው። አሁንም በቅርብ ይጫወታል። እሱ አሪፍ ይመስለኛል። አሁን ልጅ ነው ገና አላየሁትም፣ ግን ይሄ የሆነ ኢነርጂው ምናምን የሚገባህ ነገር አለ አይደል? እሱ ልጅ ጎበዝ ነው። ባለፈው ኢቨንቱ ላይ የኤምኤምኤው አለ የቦክሲንጉ አለ፣ ግን ሰው በጣም ኢንጆይ ያደረገው ቦክሱ ላይ ነው። እሱን አስተውለዋል? ቦክሱ ነው በጣም የሚገርም ሞመንት የነበረው ምናምን ሰው አፕሪሼት ያደረገው፣ ግን እንደ ሜን ኢቨንት አልተወሰደም። ቦክሱ ኤምኤምኤው ነበር የተወሰደው። ያ ምን ፈጠረብህ? አንደኛ ይሄ ያው ተመስገን ነው። ብዙ ነገሮች ስላለፍኩኝ ተመስገን ነው። ሁለተኛ ነገር ደግሞ ወደፊት ደግሞ እናስተካክለዋለን በእርግጠኝነት። አሁን አንድ ስፖርት ሳይሰራ የመጣ ሰውና በሚሊዮን እየተከፈለው እኛ እዛ ስፖርት ላይ ስንደክም ስንለፋ አጥንታችን ስንከሰክስ ሲኖር ሰው የታች ሆኖ መክፈል ትንሽ አስቸጋሪ ነው። ያ ነገር ደግሞ እኛ ራሳችን እናስተካክለዋለን ብዬ አስባለሁ። እየተረዱት ነው ሰዎችም። እንደ መጀመሪያ ይሄ መጀመሪያ ነው፣ ትልቅ ነገር አንጠብቅም። ወደፊት ግን ይሄ የገንዘብ ሁኔታ ምናምን እንደሚስተካከል አምናለሁ። ይሄን ግን ኦቨር እንትን አላስባለኝም እንደ እውነቱ።
ከዚህም የከፋ ነገር ስላለፍኩ እኔ ብዙ ሰዎች ግን ደወሉልህ ከኢቨንቱ በኋላ? አዎ ትልቅ ሰዎች ፌመሱኛ አይደል እንዴ? ኧረ ማማን ከትልቅ ሰዎች ደወልልህ? እንደ ታዋቂ ሰዎች የለም ግን ትልልቅ የምናያቸው ሰዎች በገንዘብ ከተማ ላይ ይሄናል ሚዲያ ላይ ያልወጡ ግን በውስጥ የታወቁ ሰዎች ደወሉልህ? አዎ አይደል? ሲያገኙኝም ጥሩ ሀሳብ ይሰጡኛል። በፍቅር ተቆርተህ ታውቃለህ? አላውቅም። ኧረ አትዋሽ። እውነት እህዴ እኔ በዚህ ነገር ላይ ራሴን በጣም ነው የማከብረው። ለሴት አልቅሰህ አታውቅም? ኔቨር። ኧረ በስመ አብ። ኧረ ማን ቀላል ሰው አድርገኛል። የአዲስ አበባ ሴቶች የት ሄዳችሁ ነው ይሄን የመሰለ ጎረምሳ ማያለቅሰው? እኛን አስለቅሳችሁ አልቅሰሃል? አድርሻለሁ አንድ አልቅሻለሁ። ኧረ እባክህ አላለቅስም እንዳትነኝ አላለቅስም ብዬ ነበረ አስብ የነበረው ግን አስለቅሳኛለች። እሺ አንተ እንዴት አላለቀስክም? አንተ አፍቅር አታውቅም ማለት ነው? አውቃለሁ፣ ሰው ወድጄ አውቃለሁ። እምቢ ተባልኩኝ። እሺ ይሄ እንዴት ብል መሰለህ እኔ አሁን አላውቅም፣ ለራሴ በቃ ሴቶችን አከብራለሁ። በጣም ነው የማከብረው። አብሶ ለማዘር ቦታ ስላለኝ እንዳልኩህ ደግሞ እኔ ቶቼ ናቸው ካስሊን አጥበው ጫሜን አጥበው ያደጉት እና ለመጀመሪያ ጊዜ አይኑካ የሚባላል እንደዛ ምናምን በጣም አያት ነበር ረጅም ሰዓት ላይ መጨረሻ ላይ ሄጅ አወራኋት ምናምን ምን አልካት? በቃ ላንቺ ጥሩ ምልክት አለኝ ምናምን ምንድን ነው ጥሩ ፍላጎት አለ ምናምን አልኳት። ከዛም ልጅቷም የሆነ መልከኛ ናት። ይህ መልስም አይደለም እንትንም አይደለም የመውላውል አለ። ከዛ እንደዛ ያልኩ በቃ እኔ በመሀል ተሰቃየሁ። እመጣለሁ መልስ የለም እሄዳለሁ፣ እመጣለሁ መልስ የለም እሄዳለሁ። እና የሆነ ሰዓት ላይ ምንድን ነው መልስ አሰጭኝም እንዲ ወይ እምቢ ነው ወይ እሺ ነው ምናምን አልኳት። እና ቦክስ አልሰነዘርክባትም ወይ እምቢ ነው? እሱ ነው ልመጣለሁ እና አልፈልግም ካልኩስ ምናምን አለችኝ። አልፈልግም ካልኩስ ምናምን። ከዛም በኋላ አልፈልግም ካልሽ የሚቻል ምን ትኮሪብኛለሽ ምናምን፣ ለዚህ ቃል ይቅርታ ምን ትንጠባረሪያለሽ ምናምን አልኳት። ብንጠባረርስ ምናምን አለች። እንግዲህ እኔ ሰፈር ላይ እዛ ሰዓት ላይ ቦክሰኛ ነኝ እንዳልኩ በጣም ይሄ ማለት ቦክሱ ራሱ ያስከብራል። ዱርዬ ማንም ቢሆን አይናገርም፣ መጣላት አይፈልግም ከኔ ጋር። መለሰችልኝ እና የሆነ ሰዓት ላይ አፍ አልቻልኩም። በቃ እሷ የምትናገረኝ ነገር ኦቨር እያደረገኝ መጣ። ከዛ ይኸውልሽ እኔም በቤት አልኳት፣ ይኸው ቃል በቃል እንዲህ ነው። ይኸውልሽ እኔ ብዙ እህቶች አሉኝ አልኳት፣ ተንከባክበው ነው ያሳደጉኝና ሌላ ወንድ ብትሆኚ በጥፊ ነበር ምጥልሽ አልኳት። ግን እህቶች ስላሉኝ ሴቶች ስለማከብር ምናምን እና ከዚህ ላይ በቃ አቁሚ ምናምን ብዬ ሄድኩኝ። እንዳልኩ እዛ ሙድ ላይ እንዴት መሰለህ የሆነ ጥሩ ሙድ ላይ አልነበርኩም የዛን ሰዓት። ጓደኞቼም ጥሩ አልነበሩ እንዳልኩት። ከዚህ በፊትም 3-4 ጊዜ ታስሬያለሁ ምናምን ልጅ እያለሁ እና የዛ ይሄ 17-16 ዓመት ላይ ነው ይሄ ያለው እና እሷንም የዛ አካል ነው። በቃ ህይወት ይበቃኛል በምልበት ሰዓት ነው። የመካሪም ነበረ ጥሩ ሰዎች የአብዲ ሙስጠፋ እዚህ ጋር ማንሳት ፈልጋለሁ። ብዙ ነገሮች ይመክረኝ ነበር። ሴት አትልከፍ ምናምን ይለኝ ነበር። እና ትለክፍ ነበር? አይ ጓደኞቼ ይለክፋል። አረ ትዕቢተኛ ጓደኞች ነበር እና ያን ነገር ስለሚያይ ውሎይም ደግሞ ስለሚታወቅ እንዲያታርግ ምናምን ይለኛል። እና እንደዚህ ሴት ለክፍ ምናምን አላውቅም። ያው ይሄ አሁን ወርቡ በላው ዓለም የሚባለው አይነት ውስጥ ኖር ያለው ግን አለ የሆነ ማስታቸው መስመሮች አሉ። እና ከዛ ጠላት ሄድክ? አዎ። እና እሷንም ያልኩ ከነዛ አንግል ነው። ጓደኞቼንም ገርልፍሬንድ ቦይፍሬንድ የሚለውም በቃ ይሄ የኔ ስራ አይደለም። በቃ እኔ ቦክስ ነው ላይ ነው ማሳለፍ ያለብኝ። እና ከዛ በኋላ ባይገርምህ ማለት ነው እስከ 27-28 ዓመት ድረስ ምንም ገርልፍሬንድም አልነበረኝም። ምንም በቃ ሙሉ ለሙሉ እንደዚያ ላይ ባይገርም ሴቶች አለ ከሰላም እላለሁ። እሱንም የተግባቧቸው ከዛም በአይን ነው ብዙ ጊዜ የምንሳበው አይደል? ያን ነገር አውቀው ነበር። 2-3 ጊዜ እንደዚህ መለስ ብለህ ካየህ መልኳን ምናምን እንትን ይላል እና ወዲያው አይቼ ቼክ ለማድረግ ከዛው ንቅል ነው የማደርገው እንጂ እዛ ላይ ዱዌል አታረግም፣ አታፈጥማቸው። እንደዚህ ብሎ አሁን እንደዚህ ብሎ በቃ እኔ አይኑን የሚቆጣጠር ወንድ አከብረዋለሁ። አይኑን ሴት ልጅ እንዲህ እያለፈ ዞሮ ማያይ ወንድ ካለ ያ በጣም ዲሲፕሊን ያለው ሰው እና እንደዚህ አይነት ነገሮች ላይ ምናምን አሁን ሄደን ፍቅረኛ አሁን ለጊዜው የለኝም። አሁን ግን ይሄ እንትንነት ይሄ ከስፖርቱ አንጻር አይደለም
አሁን ቢይዝም ለእኔ ምንም ችግር የለብኝ። ግን ይሁን አለ ማሳካት የምፈልገው ነገር አለ። ብዙ ሴቶች ጋር የሚሄዱ ስፖርተኞች እንዴት ነው የምታያቸው? እንዴት ብዙ ሴቶች ጋር የሚሄዱ አሁን እግር ኳስ ተጫዋችም ሆነው አትሌት ሯጭም ሆነው ቦክሰኛም ሆነው ዝናውም ገንዘቡም ሲመጣ ሴቶችን የሚያሳድዋሉ። ከዚች ጋር ዛሬ ከእንትና ጋር ድሬ እንትና ጋር ብዬ ምናምን ብለው የሚሉ ወንዶች አሉ። እንዴት ነው የምታያቸው? ያ ወንድ ስትሆን ዋናው እንትኑ እንደኔ አላቅም። አንተ ብዙ የሆነ እዚህ ውስጥ ምንትን ስላለክ ትኩረት ይወስዳሉ እንደዚህ አይነት ነገሮች። እንደው እኔ ትልቅ ከሆኑ ራሱ ያውቀዋል። ግን አሁን ታዳጊዎች ግን አሁን ቅድም እንዳልከኝ ይሄ አሁን ሴት ልጅ ተጎዳው ምናምን ብሎ እንዴ ራሱን የሚያጠፋ እኮ አለ። በረኪና ካልጠጣው ይላል። እኔ የምሰማው አለ። ግን ወንድ ልጅ እኔ አሁን ሴትን ዝቅ እያደረኩ አይደለም። ሴቶች እንዳልኩ በጣም ክብር አለኝ። ቀና ብዬ የማይሰው አይደለሁም። ግን ደግሞ ወንድም ደግሞ የራሱ ግሬስ አለው፣ ቦታ አለው እና አንድ ልጅ ልታምር ትችላለች። ቁንጅና ለጊዜው ልትስበው ትችላለች። ያ ግን ህይወቱ ለሱ በጣም ብዙ የተሻሉ ነገሮች አሉ። ወንድ በመሆኑ ብቻ ሁሉ ነገር ይሳካለታል ብዬ እመጣለሁ። ማለት ይታገል፣ በመሩ ይሂድ፣ ታማኝ ይሁን ለስራው እንጂ ይመጣል። ስለዚህ ሴትን ጎላ ያርጋት፣ አላማውን ይዞ ይሂድ፣ ከዛ ሴትን ያፍቅራት ነው እንጂ ሴትን ዋና አላማ ካደረገ ራሴን አጠፋለሁ እንትን ልትሆን አትችልም። አብራ ልትሄድ ትችላለች፣ ግን ይሄ አላማ ይቀድማል። ያ ሴትም ልጅ በነገራችን ላይ ወንድ ላይ የምትወደው ነገር ለዓላማው የተሰጠን ወንድ ነው። እሷን አላማ ካደረገ በጣም ነው የምትንቀው፣ ትጠላዋለች። ያ ምክንያቱም አንተ ጋር መታ ልታምን አይደል፣ ልጅ ልትሰጥ አይደለ። በቃ ኳን ሴት እኮ አረገዘች ማለት ህይወቷ በሆነ መንገድ እንትን ይላል። ቤት ነው የምትውለው፣ 9 ወር ትሸከማለች፣ ሆርሞኑ ይለወጣል። አብሬው የምሆነው ሰው የሚታመን ሰው ሊሆን ይገባል። በቃ የሚመራኝ መሪ ሊሆን ተዋጊ ሊሆን ይገባል ይላሉ። የሰለጠኑ ሀገራት ሴቶች አይወልዱም። በነገራችን ላይ በጣም አይተው አጥንተው ዴዲኬሽኑን አይተው ስፖርት ይሰራል ወይ ፋይናንሻሊ ፍሪ ነው ወይ ኃላፊነቱ ይወስዳል ይታመናል ብለው ሲሉ ነው ህይወታቸውን አሳልፈው የሚሰጡት ማለት ነው። ስለዚህ ወንዶች አላማቸውን ሲያስቀድሙ ሴቶች ይገዙላቸዋል። አሁን ከተማ ውስጥ እኮ ሴት ሳሚሲብቱን ትገዛ ይባላል። ለማን? ለወንድ። ለምን አይነት ወንድ? ዝም ብሎ ለሆነ ወንድማ ለምን ነው የምትገዛው? ወንዱ ዲሲፕሊንድ ሆኖ ኃላፊነት ወስዶ ስፖርቱን ሰርቶ አላማ ኖሮት ነይ እኔ ያለሁልሽ ነይ ቤትሽን ተቀመጪ ብሎ ማኖር የሚችል ሰው ሲሆን ሳትወድ በግድ አይታ ትገዛለታለች። እንደዚህ አይነት ወንድ ከጠፋ ግን ሴቷ እኔ ለፍቼ ትልና አሁን ማህበረሰባችን ላይ እንደሚታየው ወንድ መሆን ትጀምራለች ሴቷ። ገባ? ወንዱ ሰነፍ ሲሆን እሷ ወንድ መሆን ትጀምርና ትሰራለች፣ ታሳካዋለች። ግን ይሄ እግዚአብሔር ሲሰጣት የተሰጣት ሴታዊ ፌሚኒን ኤነርጂውን ታጠዋለች። በዚህ የተነሳ ከደስታዋ እየራቀች ነው የምትሄደው ማለት ነው። ሴት እናት ስትሆን ነው የሚያምርባት ስትገዛ። ለማን ግን? ለትክክለኛ ወንድ ስትገዛ ነው የሚያምርላትና ወንድ ልጅ ዓላማውን ትቶ ሴትን ማሳደድ ዓላማው ካደረገ ለሴትም አደጋ ነው የሚሆነው። አልቃሻ ነው የሚሆነው። ራሱን የሚያጠፋ ነው የሚሆነው። ቴክስት አልመለሰችልኝም ብሎ ከፎቅ ላይ ራሱ ሊወረውር ይችላል። ያ እንጂ ስለዚህ ትኩረት ስራ ላይ ነው። በልጅነቴም እኔ በጣም መኮራበት ባህሪ እንደዛ ነገር ውስጥ ሆኜ እኔ ለጓደኛዬ ራሱ ነግረው ነበር ሳማክረው፣ አንተ ግን እኮ መስፍኔ ጀግና ነህ፣ ይህን ስፖርት አላቆምክም፣ እምቢ ስትባል ስፖርት አላቆምክም ምናምን። እንደው እኔ እሷ እኮ ምንድን ነው ያልኩት እንደው ትዝ ይለኛል። እሷ በጣም የሚወዳትን ሰው ነው ያጣችው። እኔ ግን እኮ ምንም ጉዳይ ሌላት ነው ለእኔ እኮ ያጣሁት እና ምንድን ነው የከሰርኩት ነው ያልኩት። ገብቶሃል? በጣም ድገምልኝ በእናትህ። በጣም የሚወዳትን ነው ያጣችው እሷ። በሰዓቱ በጣም ነበር እንዴ አንተ ከትምህርት እየሮኩ እሷን ለማየት ነው እኮ ሌላ ነገር ኖሮኝ አይደለም። እውነት ለማየት እየተንገበገብኩ እሄድ ነበር። ያ ማለት ይህ አሁን ምንኛ ነው ቤተኛውም ይሄ ከመውደድ ከማክበር ውጭ ሌላ ነገር አይደለም። ስለዛ ልጅም ብሆን ያ ማለት መውደድ ነበረ። በጣም ስለምወዳት ነው ያ ሁሉ ነገር ትቼ የምመጣው። ስለዛ ያንን ነበር ያሰብኩት። ስለምወዳት እሷ የወደዳት በጣም የወዳትን ያጣችው እሷ ደግሞ ብዙ ቼክ አታደርገኝም ነበር ምንም። እኔ ደግሞ ያጣሁት ምንድን ነው ዞር ብሎ ላላየ ሰው ነው። ስለዛ ምን እዚህ ጋር እኮ ተጠቃሚው እኔ ነበርኩ። በጣም አሁን አያስቸግሩም ሴቶች አሁን? ምክንያቱም አለ ምክንያቱም አሁን ወንድ ነህ፣ ኤነርጂ አለ፣ የሄድክ ነው፣ ሀብታም መሆኑ የተረጋገጠ ነው፣ ጂም ሶልድ አውት ሆኗል።
ሚዲያ ላይ እየቀረብክ ነው እና ሴቶች ደግሞ አደን ያደርጋሉ፣ ቀጨብ ያደርጋሉ። እንደዚህ አይነት ሰው ሲያዩ ትናንት አንድ እናት እያወሩ ልጄን ወሰደችብኝ አሉ። ልጄን ወሰደችው፣ ከዚ በኋላ እናቷ ጋር ያኖራታል። እኔ ይኸው እዚህ ለማኝ ሆኛለሁ። ይሁን ለእሱ ጥሩ ነው አለች፣ ግን ወሰደችው ይዛ በቃ እንዲቀጥ አድርጋ ልጄን ወሰደችው። አብረን እንለወጣለን ብላ ወስዳ ያው አልተለወጡም አለች። እንዴት ነው የምታልፋችሁ ሴቶች? እኔ እንጃ ለራሴ ማለት አለ። አሁን ዞር ብሎ ማየም እኮ አለ። በባህሪ እኔ የምወደው መጥቶ የሚጠይቀኝ ምናምን ሳይሆን እኔ ምላፋለት አለ የሚስበኝም ነው። አዎ ሴትነቱን ይዞ ምናምን ለሁሉ የምትስቅ ምናምን ከሆነች ለእኔ ነው ብል። አሁን አላግባት ምናምን እንደዚሁ ማደንቃት ሴት ግን ቦታዋን የምትጠብቅ የሆነ ሰው ለፍቶ የሚያገኛት መሆን ያለባት ዋጋ ከፍሎ ምናምን እሷ መጣ ከጠየቀችኝማ ዋጋዋን ታጠዋለች። ስለዚህ መስፍኔ መጥበስ የምትፈልጉ በጭራሽ እንዳትጠይቁት እሺ። ሌላ ሰውም እንዳትስቁም። ከኤርሚ ጋር የተጫወተው ልጅ የተጫወተ ልጅ ነበር ባለፈው ይመስለኛል። አስቸገሩት። አረ መስፍን ያስጨነቁኛል እና ቪዲዮ ላይ ሴቶቹ ጓደኛ አላቸው እሱ እና አረ ጓደኛ አለኛል አንተ ጓደኛ። እኔ ደግሞ የለኝም አልኩ መሰለኝ ሲያንቀለቅለኝ ላይቭ ላይ እያወራን እኔ ላይ እንዳለ ጦሩ ወደ እኔ ተመለሰ። ጓሽሻሪ ነበር ስታገባ። እንዲሁም አንዳንድ ደግሞ አሁን የመጣው ከተማ ውስጥ ትሬንድ ምንድን ነው? ያገባ ሰው ይወዳሉ። ቀለበት ያለ ሰው ይመቸኛል የሚሉ ሴቶች እየተፈጠሩ ነው። ቃፋተው ምናምን የሚያገቡ ያገቡ ሴቶች ቀለበት ካለው በቃ ያ ነው የሚመቻቸው። ገባ አያስቸግርህም አይላሉ። አያስቸግርም። እሷም ቀለበት ካላት የሆነ እንዴት ነው ናጋ አታረግህም። ምን ማለት ነው? ምን ማለት ነው? በጣም ጥሩ። እሺ ምን ማለት ነው? አሁን ምንም የሌላት ልጅ ጋር ከተጣበስክ እየደወለች የት ነህ መስፍኔ ና እንደዚህ ነው ምን አይነት ትቀጠቅጣት ታስቸግራለች። ግን ባል ስላላት አትጨቀጭቀኝም። ስለዚህ እሷን ብጠብስ ይቻለኛል። ወይም ባል ካለው ሚስት ካለው ወይም ባል ያላት ከሆነች በቃ ሀሳብ ስላለባት ሁሌ አታገኝህም። የሆነ አትጨቀጭቅም፣ ስራ አትሆንብህም፣ ትዳር አትሆንብህም ማለት ነው። ገባ እንትን አትልህም አይነት ነገር ነው። ግን ይሄ እኮ እጅግ በጣም መጥፎ ዝሙትና የሚያስቀጽፍ ኃጢአት ነው። በስተመጨረሻ የምትለው ነገር አለ? ያላልከው ነገር አለ? ማስተላለፍ የምትፈልገው ነገር አለ? ቲኬቴን ግዙ እባካችሁ፣ ቲኬቴን ግዙ። ዋናው እሱ ነው። ቲኬቴን ግዙ ነው። ተመሳሳይ ነው። ምክንያቱም ይህን ኢንተርቪው ካያችሁ ስለ እኔ ማንነት የሚገልጽ ነገር ነው። በእርግጠኝነት ይህን ትኬት ማለት እኔን ማገዝ ማለት ሀገር እንደማገዝ ነው። እውነቴን ነው የምለው እና ሀገር ከትውልድ ነው የሚጀምረው። እኔ በነገራችን በጣም ልጅ እወዳለሁ። ብዙ ጊዜ ከሰራው በኋላ ከነሱ ጋር ነው ማሳልፈው። ከ13 ዓመት በታች በጣም በርካታ ልጆች አሰነጥላለሁ። እንዲሁም ደግሞ ከ23 ዓመት በታች ተማሪዎች ደግሞ ለብቻ ሌላ አሰልጣኝ አዘጋጅቼ እንደዚሁ አሰነጥላለሁ። አዋቂዎችም አሰነጥላለሁ። ትኩረቴ ግን ባይገርምህ ብዙ የሚከፍሉኝ አዋቂዎቹ ናቸው። ብዙ ኢነርጂ ግን ማወጣው ለታዳጊዎቹ ነው። ያ ማለት በስነ ምግባርም በተቻለኝ አቅም ሰዎች እንዲያገኙ ከቦክስ ውጭ ያላ ሰዎች ከቦክሱ ከሪንግ ውጭ ከጂም ውጭ ያላቸው ማንነት እንዲያድግ ስለምፈልግ በሀሳብ ከን የሚበልጡ ሰዎች ዩኒቨርሲቲ አስተማሪዎች ምናምን እየጋበዝኩ አናገራቸዋለሁ። የተለየ ሰው ሻይን አድርጎ የሚወጡ ትውልድ እፈልጋለሁ። ልክ እንደነ መሐመድ አሊ አይነት ጀርባቸው ያማረ ሪንጋቸው ብቻ ሳይሆን ጀርባቸው ያማረ ሰዎች ይፈልጋሉ እና እነሱንም ማገዝ ነው። መንግስትም ይህንን ነገር ካየ የቦታ ነገር ቢያመቻችልኝ ብዙ ታዳጊዎችን መፍጠር እችላለሁ። ትውልድ ላይ መሰራት አለበት። ትውልድ እወዳለሁ እና አሁን ደግሞ በቅርብ ሰኔ 28 ጠዋት 3 ሰዓት ላይ የራሴ ያዘጋጀሁት ከአዲስ አበባ ቦክስ ፌዴሬሽን ጋር በመተባበር ፕሮግራም አዘጋጅቻለሁ። የምርቃት ፕሮግራም ነው። ብዙ ለፍቼበታለሁ። ከዓመት በላይ በየቢሮ ስንከራተት ነበር እና ይህንን ጉዳይ ለእኔ አስፈላጊ ስለሆነ ትርፍ ባላገኝ እንኳን ይህንን ማሳካት ለእኔ ትልቅ ስለሆነ ለነገ ስራዬም ስለሚጠቅመኝ ሁላችሁም በማክበር ጠርቻችኋለሁ። ባካችሁ እንዳትቀሩ። በማንኛውም ቦታ ያላችሁ እንዲሁም ደግሞ ከውጭም ይህንን ነገር መታዩ ይህንን ኢንተርቪው የምታዩ ከውጭ ያላችሁ ማኔ ዲስክሪፕሽን ላይ ያስቀምጣላችኋል። በላይፍ ተከታተሉ። አመሰግናለሁ። ኢትዮጵያ ለዘላለም ትኑር። መግባት ለማይችሉ ሰዎች ትኬት እንስጣ። የተወሰኑ ይሄ ለሚከታተሉ ሰዎች ለስንት ሰዎች ትኬት ትሰጣቸዋለህ? ለ6 ሰው
ለ6 ሰው አገረ ሰላም አገረ ሰላምማ ጓደኛዬ ነው አይደለ? ስለሱ አላወራህም? ምንድን ነው? ኧረ እባክህ መች ጠየቅህ? አገረ ሰላም ስላልጠየቅከኝ ነው። አገረ ሰላም በጣም ወዳጄ ነው፣ አክባሪ ነው፣ ጎበዝ ልጅ ነው። በነገራችን ኧረ ተው እውነት ይሄ አሁን መሸነፉ እኔ እንትኔ አይደለም። መልካም ድል ይግጠመው። በጣም ታታሪ ነው። ናሽናል ቲም አብራችሁ ፋይት አድርጋችኋል? አይ ኖ እሱ ቴኳንዶ አይደለ? ቴኳንዶ ነው፣ እኛ ቦክስ ነን። ግን ይሄ ለመስራት ለመለወጥ የሚጥር ልጅ ነው። ሰውነቱን ይኸው ግሬሱን ስታውረው ደግሞ በጣም ስብና አለው። በጣም የሚገርም ልጅ ነው። ሀገረ ሰላም ትተዋወቃላችሁ? አዎ በደንብ ስፖርተኛ ለስፖርተኛ ይተዋወቃል ነገሩ በደንብ። እሱ ዝም ብሎ ትናንት የመጣ ሰው አይደለም። አዎ ምንም ማሻሚ አይደለም። በቃ አንተ የምትለው ሰው ስንት ሰው? 10 ሰው 6 ሰው ንስጥ ችግር የለም። ቲክቶክ ላይ ስለዚህ ውድድር ማስታወቂያ የተሰራላችሁ ብዙ ላይክ ላገኛችሁ ሰዎች የቪአይፒውን ትኬት ነው የሚሰጣቸው። ፊት ለፊት ላይ ነው የምታዩት። ስለዚህ ከታች ሃሽታግ ምንድን ነው የኢቨንቱ ስም? መስፍን ብለው ቢያደርጉት በእኔ ሃሽታግ መስፍን ብሩ 2018 ፋይት። እሺ ይሄን አድርጋችሁ ቪዲዮ ስሩ። ራሳቸው ቲክቶክ ላይ ያንን ሃሽታግ እነሱን ሜንሽን አድርጓቸው። ከዛ በኋላ የምታደርጉትን መጀመሪያ ኮሜንት ላይ እናስቀምጥላችኋለን። እሱን አድርጋችሁ ለየት ባለ ክሬቲቭ በሆነ መንገድ ቪዲዮ ከሰራችሁ እና እነሱ ከተመቻቸው ራሳቸው ፒክ አድርገው ይወስዳችኋል ማለት ነው። መስፍን በጣም ነው የማመሰግነው። አሜን። ኢትዮጵያ ውስጥ ነው ያለኸው። ብዙ ፈተናዎች አሉ እንደዚህ አይነት የሾው ቢዝነሶችን ስትሰራ። የመጀመሪያ ኢቨንት ነው። ሰው መጣም አልመጣም ተሳካም አልተሳካም ስኬት ነው ብዬ ነው የማስበው። እኔ ብዙ ስልጠናዎችን እዚህ ከተማ ውስጥ አዘጋጅቻለሁ። አሁንም ቀጣይ ኢቨንቱ ላይ የማልገኘው ሪትሪት ስለሚሄድ ነው እንጂ እንትን በሆነ እገኝልሃለሁ ስለማቅ ምን አይነት ፊሊንግ እንዳለው ስለማቅ ማለት ነው። ስለዚህ ግን ለእኔ አእምሮውን በጣም አጠንክረው። አንተ ቦክሰኛ ነበርክ፣ ከዛ ግን አልፈ አሁን ወደ ጌሙ እየገባ ነው። ስለዚህ ሰው ቢመጣም አይውሽ ውጭ ሀገር ያላችሁ ኢትዮጵያውያን እንድትደግፉ ትፈልጋለሁ። በተለይ ቦክሰኛ የነበራችሁ ሰዎች፣ ይህን ነገር የምታውቁ ሰዎች ስልካቸውን እዚህ ጋር እናስቀምጣለን። ደውላችሁ መደገፍ በምትችሉት ነገር ደግፏቸው። ቲኬት ለተወሰነ ሰው መግዛት የምትችሉ ካላችሁ ግዙ። የዚህ ልጅ መቀየር የዚህ ሀገር መቀየር ነው። የብዙ ታዳጊዎች መቀየር ነው። የብዙ ወጣቶች መቀየር ነው። መንግስት ላይ ያላችሁ ሰዎች ካላችሁ አሁን ያወራውን ነገር እንደ ቀልድ አትዩት። ይሄ ልጅን ብትደግፉ ስም ነው ለእናንተ፣ ኩራት ጌጥ ነው የሚሆንላችሁ። ነገ በየመድረኩ ይመጣና ይሄ መንግስት እንደዚህ አድርጎልኛል ይላችኋል። ደግሞ የምትሰሩት ስራም ደግሞ የሚታይ ነው። ትውልዱ ላይ ወጣቶች ላይ እንሰራለን የሚል ፕሪንሲፕል እንዳላችሁ እናውቃለን። ደግፉት። በቃ እስቲ ይሄን ካያችሁ ደስ የሚለው ይከታተሉናል። የሚገርም ነገር ማለት ነው። አንዳንድ እንግዶቻችን ሪቻውት ያደርጋሉ ከሳይንስና ቴክኖሎጂ ሚኒስቴር፣ ከኢኖቬሽን ሚኒስቴር ከምናምን በቃ የሆነ ይደውሉላቸዋል። ሳይንሳዊ ነገር የሚያቀርቡ ሰዎችን ደውለው ያወሯቸዋል። አብረው ለመስራት የሆነ ነገር ያደርጋሉ። ይህን በጣም ነው አፕሪሼት የምናደርገው። የአዳማ አስተዳደር ለአንድ እንግዳችን ቤት ጭምር ሰጥቷታል። ላይክ እናንተም ካላችሁ ከአርባ ምንጭ፣ አዳማ፣ ሐዋሳም ካያችሁ ደውሉለት፣ ተጠቀሙበት። ያመልጣችሁ እውነት ነው ያ። ስለዚህ መደገፍ መቻል ያለብህ ሰው ነህና ምንም እንዳይመስል። በነገራችን 1 ሰው ይምጣ 1000 ሰው ይምጣ 100 ሰው ይምጣ እንጆይ እንድታደረግ ነው ማሳስብልን። ገብቶሃል? በቃ እዛ እንጆይ አድርገህ ከቲሞች ጋር አወዳድራቸው፣ ቲሞችን አነቃቅተ ደስ ብሎ ተመልስ። የመጀመሪያ ጊዜ ሁሌ እንደዚህ ነዋ። ገባ? በተለይ የሚዘልቅ ነገር ሲሆን ፈተና ይኖረዋል። ግን አይኖ ሁለተኛው የተሻለ እንደሚሆን፣ ሶስተኛው የተሻለ፣ አራተኛው የተሻለ እንደሚሆን 100% እርግጠኛ ነኝና ስለዚህ በርታ። በጣም ከልብ አድርጌ አመሰግናለሁ። ስለከታተላችሁን ከልብ አድርገን እናመሰግናለን። የመስፍን ኢቨንት ላይ እንደምትሳትፉም ተስፋ እናደርጋለን። 3 ሰዎች ቀርተዋል ለሪትሪታችን። ከዛ መካከል እንድትሆኑም እንመኛለን። በቀጣይ ጠቃሚ ፖድካስት እስክንገናኝ ድረስ የሰማችሁትን በልቦናችሁ አሳደራችሁ እየተከበራችሁ ጠብቁን። ሰሚዎች ብቻ ሳትሆኑ አድራጊዎች እንድትሆኑ፣ ህይወታችሁን እንድትቀይሩ እንፈልጋለን። ሰብስክራይብ ያላደረጋችሁ ሰዎች ካላችሁ ሰብስክራይብ በማድረግ አባል ሁኑ። በቀጣይ ጠቃሚ ፖድካስት እስክንገናኝ ድረስ ቸር ሰንብቱ። እግዚአብሔር ይስጥልን።